ስክሪናችንን እናስተካክል። ከዛ በኋላ ዛሬ ሙሉ ለሙሉ ኤክሰርሳይዝ ነው የምናደርገው። ኮንሰፕቱን አስተምሬያችኋለሁ። ፕሮባብሊ የሆነ የምነካካው ነገር ካለ የሆነ ደቂቃ ላይ መሀል ላይ አዲስ ኮንሰፕት ላስተምራችሁ እችላለሁ እንጂ ጌኔቲቭን ሙሉ ለሙሉ በሚባል ደረጃ ትምህርቱን ተምረነዋል እንትን ብለናል ማለት ነው። ስለዚህ ኮሜንትም ጻፉ፣ ምን እንደሚደረገውን አድርጉ። እስከምትገቡ ታብታቡ ዛሬ ደከም ብሏል እንዳልኳችሁ፣ በዛ አድርጉት። ሰላም ብያለሁ ሳራ፣ እንኳን ደህና መጣሽ። እንደዚህ ወጥረሽ ተማሪ እዚህ ገብተሽ። እሺ ሪኩዌስት ምናምንም ላኩ፣ አትፍሩ። ኤክሰርሳይዝ ነው ማሰራችሁ። ስለዚህ ችግርም ካለ አብረን ነው የምንሰራው። ቤተ ናና ቤተ አም ትራይንግ ማይ ቤስት። እንግዲህ በቀጥታም እምቢ ቢል እንግዲህ በተቻለኝ አቅም እየሞከርኩ ነው። ሰሞኑን ደግሞ ትንሽ ሜሎዲ ያለው ነገር ጀምሬላችኋለሁ። አይ ቲንክ ወዳችሁታል መሰለኝ። እንግዲህ እሱን ደግሞ ኮንቲኒየስ አደርግላችኋለሁ። ሲሪሱን አላቋርጠውም። ለማንኛውም ላክ አድርጉ ብያለሁ። ሪኩዌስት ታብታባችሁን 1 5 10 ኬ 15 ኬ ብዬ አላስጨንቃችሁም፣ ግን 10 ኬ ምናምን አድርሱትና እንጀምራለን። እስከዛው እንዳልኳችሁ አሁን ቢአይንስ ተማሪዎች እዚህ ውስጥም ትኖራላችሁ። ቢአይንስ ኮርስ አሁን ኦልሞስት እያገባደድኩኝ ነው። ስለዚህ የማርች 3ኛ ሳምንት ላይ ወይም ደግሞ ኤፕሪል የመጀመሪያው ሳምንት ላይ ሌላ ዙር አዲስ ዙር ጀምራለሁ። ስለዚህ መመዝገብ የምትፈልጉ ተመዝገቡ። ቢአይንስ 2 አይነት ኮርስ ነው የምሰጠው፣ እንዳትወዛገቡብኝ። ቢአይንስ ኖርማል ትምህርቱን አስተምራለሁ። ቢአይንስ ደግሞ ፕሩፉንግስ ፎር በራይቱንግስ ኮርስ አለኝ፣ የፈተና መዘጋጃ። ትምህርቱን ተምሬዋለሁ፣ ለፈተና ሬዲ ነኝ። በቃ ኮንሰፕቶቹን ምኖቹን ሁሉ ነገር አውቃለሁ ብላችሁ የምታስቡ ሰዎች ፕሩፉንግስ ፎር በራይቱንግ ኮርስ አለ። በ2 አይነት መልክ ነው ኮርስ የምሰጠው። ላይቭ ኮርስ አለኝ፣ እንደገና ደግሞ ሪከርድድ ኮርስ አለኝ። ስለዚህ ሁለቱንም ብዙ ሰው ይወስዳል። ላይቭ ኮርሱን የሚወስድ ሰው አለ፣ ሪከርዲንጉን የሚወስድ አለ። እንደ ምርጫችሁ እንደ ቴስታችሁ ያንን ማድረግ ትችላላችሁ። ግን ሁሉንም ኮርሶች መመዝገብ የምትፈልጉ ከሆነ ተመዝገቡ። ያ ich habe auch B2 ኮርስ aber ብዙ አይደላችሁም እና ግን ዲስ ዴይስ ትንሽ እየተጠራቀማችሁ ስለሆነ B2 መማር የምትፈልጉ ሰዎች ተመዝገቡ። ያ ፕሩፉንግስ ፎር በራይቱንግ የሁሉም ኮርስ ነው ያለኝ። እርግጥ እውነት ለመናገር አሁን ቢአይንስ እና B2 ላይ ነው ሞር ለማተኮር ፕላን ያደረኩት። የፈተና መዘጋጃዎች አደራ፣ ኖርማል ኮርሶች ሁሉንም ኮርስ እሰጣለሁ። የፈተና መዘጋጃዎች B2 ቢአይንስ ላይ ሙሉ ትኩረት አደርጋለሁ። እንደ ኮርስ ግን እዚህ ጋር የምታዩቸውን የተዘረዘሩትን ኮርሶች በሙሉ እሰጣለሁ። ያ ማለት ግን ምን ማለት ነው? ተመዘገቡ። ብዙዎቻችሁ ለመመዝገብ የምትፈሩት ስትመዘገቡ ኮርሱ የሚሰጣችሁ ነው ይመስላችሁ። ኖ፣ ትመዘገባላችሁ ማለት ይሄን እፈልጋለሁ ትላላችሁ። ከዛ ሰዓት አለ፣ ዋጋ አለ። እንደገና ደግሞ ዋጋውም ሰዓቱም ደግሞ ቢመቻችሁ እናንተ የመረጣችሁት ኮርስ ብዙ ሰው ሊመርጠው ይገባል። ምክንያቱም እኔ ብቻዬን ነው ማስተምረው። ስለዚህ በሳምንት ውስጥ ከ2 ኮርስ በላይ ማስተማር አልችልም፣ በጣም በዛ ከተባለ። ስለዚህ ተመዝገቡ። እንዴት እንደምትመዘገቡ መቼም ብዙ ጊዜ ተናግሬያለሁ፣ ግን ሁሌ አዲስ ሰው ስለማይጠፋ እንዴት እንደምትመዘገቡ ማታውቁ ካላችሁ just send me 1 ቁጥር ምናምን ጻፉ። ከዛ በኋላ አስተናግዳችኋለሁ። ወዳስ mit Absicht እዚህ ጋር የገባሽው ልጅ ቤቴልሄም እንዴት ነሽ? ትምኒትና ቤቴልሄም ካንቺ ቀጥሎ የገባችው ኦኬ፣ ሚት አድርጓለች። ስለዚህ አውቃን የገባችው አሪፍ ነው፣ ደስ ይላል። አንዳንድ ጊዜ ድንገት ስለሆነ የሚገቡት። ጥያቄ ያላችሁ ሰዎች ካሉ ጠይቁኝ። ኦኬ፣ ዲቮ ትምኒት ላስወራሽ እና ከዛ ለዲቮ መልስ እሰጣለሁ። እስከዛው የምትይኝ ነገር ካለ አውሪ። እሺ፣ ማለቴ ስለ ኮርሱ ማለት ነው። በውስጥ መስመር እንትን ልበል ወይስ እዚህ መጠየቅ? ይኸውልሽ እዚህ ጋር ምን አለ መሰላችሁ፣ ትንሽ አንደርስታንድ ያላደረጋችሁ ነገር አለ ከኮርሱ ጋር በተገናኘ ማለት ነው። ኮርሱን እዚህ ፎርሙ ላይ ገብታችሁ ይሄ ፎርም አለ አይደል? እዚህ ጋር ያሳየዋችሁ ቢኦኤ ይታይሻል። ይሄ እዚህ ቢኦኤ ላይ ባለው ሊንኩን ክሊክ ስታደርጉት የሚከፈት ሊንክ ይኖራል። ሌላ ከላይ ላይ ያለችውን ኮርስ ምረጡ ይላል። ይሄንን ኮርስ ስማችሁን፣ ምናችሁን፣ ኢሜላችሁን ይሄንን ነገር ስትመዘገቡልኝ ማምንን መማር እንደፈለገ ስለማቅ ያኔ ኮሙኒኬት አደርጋችኋለሁ ማለት ነው። ኦኬ፣ ከዛ ዋጋን ብትሉኝ ሰዓትን ብትሉኝ ሁሉንም ነገር ልክ ተመዝግባችሁ የእናንተ መረጃ ሲኖረኝ ነው እኔ ለእናንተ እንዲህ ነው ማለት የምችለው። ገብቷችኋል? ስለዚህ ኤኒ ጥያቄ ካላችሁ
መጀመሪያ ተመዝገቡና ከዛ በኋላ አወራችኋለሁ። እሺ እንደዛ ከዛ ጋር በተገናኘ ከሆነ ጥያቄሽ ማለት ነው ትምኒት ከሱ ጋር ነው ከኮርስ ማለት የኮርስ ፈልጌ ስለሱ ነው። በቃ እንደዛ ሁለት አይነት መንገድ ነው ማስተምረው። ላይቭ ኮርስ አለኝ። ላይቭ ሰብስቤ በላይቭ አስተምራችኋለሁ ልክ ቲክቶክ ላይ እንደማስተምራችሁ፣ ግን ሰው አላበዛም። 10 ሰው ወይም 20 ሰው ማክሲመም እንደ ትምህርቱ አይነት። ኦኬ ፈተና መዘጋጃ ምናምን ከሆነ ከ10 ምናምን ሰው በላይ አላስተምርም። ኖርማል ኮርሶች ከሆኑ ማክሲመም እስከ 20 ሰው ላስተምር እችላለሁ። እውነት ለመናገር እላለሁ እንጂ 20 ሰው አድርሼም አላውቅም፣ ግን ከ10 እስከ 20 ሰው ባለው ውስጥ አስተምራለሁ። ያንን የማደርገው ለእኔ ጥቅም ሳይሆን ለእናንተ ጥቅም ነው። ቁጥራችሁ ሲያንስ ብዙ ጥያቄ መልስላችኋለሁ፣ ከእናንተ ጋር ስራ ሰራለሁ፣ ፐርሰናሊ ለየብቻ አወራችኋለሁ። ድንገት ደግሞ እኔ ጋር ቢአይንስ እየተማራችሁ ያላችሁ ሰዎች ወይም ከዚህ በፊት የተማራችሁ ካላችሁ አንዳንድ ጊዜ በተማሪዎች ስለሚያምር ካላችሁ እዚህ ጋር ቁጥር ጻፉልኝና እናንተን አስገብቼ ኤክስፒሪየንሳችሁን መናገር ትችላላችሁ። ያው አለኝ በእርግጥ እዚህ ጋር አስቀምጬላችኋለሁ፣ ይታያችኋል። እዚህ ጋር ፕሌሊስት አለ፣ ከተማሪ አንደበት የሚል ፕሌሊስት አለኝ። ወደ 5-6 ተማሪዎች የተወሰኑ ብዙ አሉ የተላኩልኝ፣ ሰንፌ ነው እነሱንም እጨምራለሁ። ገብታችሁ ማየት ትችላላችሁ የሰው ኤክስፒሪየንስ እንዴት እንደሆነ። ለምሳሌ አሁን እዚህ ጋር የምታዩትን ይሄ ሰርተፍኬት ያለበትን ቪዲዮ፣ ይሄ ቪዲዮ ይታያል። ትንሽ ከለሩ ዛሬ ምን እንደሆነ አላውቅም። እስቲ ትንሽ አንዴ ቆይ፣ ይታያችኋል የቪዲዮ። እቺ ልጅ አሁን አንድ ጎበዝ ተማሪ ነች። ላይቭ ኮርስ ሳይሆን ሪከርዲንግ የፈተና መዘጋጃ ኮርስ ነው ከኔ የወሰደችው። በእርግጥ ቢአይንስ ተምራ የጨረሰች ናት። ፈተና ለመዘጋጀት ግን በጣም ጊዜው ጠበበባትና ኮርስ በምሰጥ ሰዓት ስላልደረሰች ምንድን ያደረገችው የሪከርዲንግ ኮርስ ኦፈር ስለማድረግ ከወሰዱት የሪከርዲንግ ኮርስ የተወሰኑ ሰዎች ይወሰዱ አሉ። ሪከርድድ የሆኑ ወደ 17-18 የሚሆኑ ቪዲዮዎች አሉ፣ ከ2-3 ሰዓት በላይ የሚፈጁ። ልክ ፈተና ላይ እንዳለ ሰው ሆና ቪዲዮን ፖዝ እያደረገች ጥያቄ ስጠይቅ ሳሰራ የሰጧቸውን ደቂቃ ቆጥራ በዛ ደቂቃ ውስጥ እየሰራች ምን እያለች ራሷን ትንብላ ተምራ በጣም ሳትስፋይንግ በሚባል ደረጃ ወይም በሚያስደስት ደረጃ አልፋለች ማለት ነው። ይታያችኋል። ላይቭ እንኳን አይደለም ያስተማርኳት፣ ሪከርዲንግ ኮርስ ነው ያስተማርኳት። ሪከርዲንግ ኮርሴን ወስዳ ነው የተማረችው። ስለዚህ እንደናንተ ምርጫ ሁሉን ነገር ፍሌክሲብል አድርጌላችኋለሁ። ጀስት እናንተ ብቻ ለመማር ሬዲ ሁኑ ለማለት ያህል ነው። እና ታብታባችንም 15K ይቅርና በቃ እንግዲህ 10K እንትን ላለው ወደ 40-50 ሰው ይታየኛል። 10K ለማስገባት ሞክሩ። እስከዛው ቤተልሔም ነው የሚሉ ሁለተኛ ከትምኒት ቀጥሎ ያለሽው ጥያቄ የምትይኝ ነገር ምናምን አለ? ካልሆነ ያው ኤክሰርሳይዝ አለ ነገር ኦን ፉንክሽኒert ohne Problem. Alles klar, kann ich gar keine Bei mir geht und dann kommt. Jetzt ist voll. Ui. Okay. Ich hoffe, dass du nicht mit mir redest. እሺ ቤተልሔም ኮሜንት ላይ አየሁት። እሺ ጥያቄ የለሽም። ስለዚህ ቁጭ በሉና ዛሬ ወጥረን ይሄ ጄኔቲቭ የሚባል ነገር ከሱ ጋር በተገናኘ ያሉትን ነገሮች አጥንተን ለመጨረስ እንሞክራለን። እስቲ ነው በስመ አብ ወልድ ምንስ ነው ከትቻችሁ የነበረው? በስመ አብ አሁን ይታያል አይደል? ትምኒት አዎ ይታያል። አሁን ሰላም ነው። እንዴት ነህ? በጣም ብለሪ ነበር። እንዴት አመሸው? ሰላም ነው ወይ? ዩሮፕ ያው ሲመችና ብያለሁ። ዛሬ መጣሃል። ያው ባለፈው ሳምንት ችግር አልተመቸኝ ነበር። ችግር የለውም። እኔ አለሁላችሁ። እንደገና ደግሞ አይ ሆፕ እንግዲህ ይቺ የ15 ሰከንድ ሶሻል ሚዲያ በጣም ብዙ ሰው አበላሽታለች። ቲክቶክ ጥሩ ነው፣ ይኸው እኔንም ከእናንተ ያገናኘኝ ቲክቶክ ነው። ግን እውቀት የምትፈልጉ ሰዎች እውነት በምታስቡት ደረጃ ቋንቋውን ምናምን መማር የምትፈልጉ ሰዎች አይ ስቲል ሪኮመንድ ዩቲዩብ ሄዳችሁ እንድታዩ ነው ሪኮመንድ የማደርገው። ሙሉ እውቀት ያለው እዛ ላይ ነው። አንለስ እንደዚህ ላይቭ አግኝታችሁኝ ካላስተማርኳችሁ በስተቀር የ15-20 ሰከንድ ቆንጆ ነው። ሂንት ምናምን ይሰጣችኋል። ዩሮፓ አንተንም ጨምሮ ሌሎቻችሁም ቲክቶክ ሳስተምር የሚያመልጣችሁ ሰዎች ይታያል አይደል? እዚህ ጋር ስክሪኑ። ስለዚህ የእያንዳንዱን ፖስት እያደረግኩላችሁ ነው። ኦልሞስት ሁሉንም ጨርሻለሁ። የባለፈው ሳምንት ብቻ ነው የቀረኝ። እሱ ነው ነገ ምናምን ፖስት አደርግላችኋለሁ። ይሄ ዛሬ የምንማረውን ደግሞ ወይ ቅዳሜና እሑድ ምናምን ላይ ፖስት አደርግላችኋለሁ። እየገባችሁ እዩ። ኦኬ እንዳልኳችሁ እኔ ፖስት ከማደርጋቸው ቪዲዮዎች እይታ ጋር የተገናኘ ቢሆን የኔ ዓላማ ዩቲዩብም አልሰራም፣ ቲክቶክም አልሰራም። ከዛ ጋር የሚያገናኘው ነገር የለም። ጀስት እናንተን መጥቀም ነው ዓላማዬ። ስለዚህ
ጎ ፎር ኢት ሂዱና አዩት። በጣም ብዙ ነገር ነው አይናችሁን የሚገልጥላችሁ። በምታስቡት ደረጃም ደግሞ ቋንቋ ውስብስብ አይደለም፣ ፌመስ አይደለም፣ የሚታወቅ ቋንቋ አይደለም። እንደ ፈረንሳይኛ፣ እንደ ጣሊያንኛ ወይም እንደ ስፓኒሽ ምናምን ወይ እንደ አረቢክ የሆነ ላርጅሊ ስፖክን አይደለም። ያው በኮሎኒ ምክንያት ነው፣ ብዙ ቅኝ የገዙት አካል ስለሌለ ቋንቋቸው ከሀገራቸው አልወጣም፣ ወይም እዚሁ ጀርመንኛ ተናጋሪዎች ጋር የቀረውና መታችሁ ቋንቋውን በምታዳምጡት ሰዓት ያስደነግጣችኋል። ይገባኛል፣ ግን በጣም ለአማርኛ የቀረበ ቋንቋ ነው። በጣም ብዙ ነገሩ ለአማርኛ የቀረበ ቋንቋ ነው፣ በተለይ የአማርኛ ተናጋሪዎች እና እንትን በሉ። ዴቮ እንዴት ልመዝገብ ስትል አንድ ሁለት ሰው አንዳንድ ቁጥር ጻፉ ብዬ ነበረ። መመዝገብ የምትፈልጉ ሰዎች እሱን አንዴ ተናግሬ ቀጥታ ወደ ትምህርት ይገባሉ። ትምህርት በሁለት አይነት መልኩ ሰጣለሁ። የፕራይቬት ኮርሶች፣ ይሄንን ኮርስ ላይቭ ሁሌ ያለሁኝ እኔም አለው ዳንም አለ። የሙሉ ኮርስ የሌቭል ኮርሶች A1 A2 B1 B2 እኔ ደግሞ ሳስተምር A1 1 A1 2 ብዬ አይደለም ማስተምረው። A1ን እንደ ሙሉ A1 ነው ማስተምረው፣ A2ንም እንደዛው፣ B1ንም እንደዛው፣ B2ንም እንደዛው። ስለዚህ መማር የምትፈልጉ ሰዎች ቀጥታ ቲክቶክ ላይ ትገባላችሁ። ሚውት ማድረግ የምትችሉ ሚውት አድርጉልኝ። ከዛ ቤከንስ.ai የሚለውን ስትነኩት የሚከፈት ሊንክ አለ። አንዴ እሱን አሳይቻችሁ ወደ ትምህርት ልግባ። ክሊክ ስታደርጉት ይከፈታል። አሁን ምዝገባ ላይ ነው ያለሁት። የፈለጋችሁትን ኮርስ መርጣችሁ ተመዝገቡ። ስለዚህ የበዛችሁትን በቂ ቁጥር ነው ብዬ ያሰብኩትን እናንተን መርጬ እነግራችኋለሁ በግሩፕ ሰብስቤ። ስለዚህ እናንተን አስተምራችኋለሁ ማለት ነው። ስለዚህ ደግሞ ኮርሳችሁም ካልተመረጠ እንደገና ደግሞ ጊዜ የማስተምርበትም ሰዓት ያልተመቻችሁ ሰዎች ሪከርድ የተደረጉ የፕራይቬት ኮርሶች አሉ። የትም ሶሻል ሚዲያ ላይ የማታገኟቸው የዙም ኮርሶች ናቸው። እኔ ጋር ብቻ ነው ያሉት። ስለዚህ አክሰስ ማድረግ የምትፈልጉት አክሰስ ሰጣችኋለሁ። እነሱን ኮርሶች እንደ ፓኬጅም እየሰጠው ስለሆነ ማለት ነው። ፎርሙ ይሄን ይመስላል። ሙሉ ስማችሁን ታስገባላችሁ፣ ኢሜል አድሬሳችሁን ታስገባላችሁ። ስልክ ቢተ ዋትሳፕ ስልካችሁን ዋትሳፕ ከሌላችሁ ዋትሳፕ አውጡ። አለበለዚያ በምንም ላገኛችሁ አልችልም። ምክንያቱም የኔ ግሩፑን ማኔጅ የማደርገው ዋትሳፕ ላይ ነው። ስለዚህ ከዛ የምትፈልጉትን ኮርስ ኖርማል ኮርሶች አሉላችሁ፣ የፈተና መዘጋጃ ኮርሶች አሉላችሁ። አይ ዶንት ኖ የፈለጋችሁት 2-3 ኮርስ ምረጡ ድንገት፣ ምክንያቱም የመረጣችሁት ኮርስ ላይሰጥ ስለሚችል እና በተረፈ ደግሞ ከላይቭ ከምሰጥበት ዋጋ ኦልሞስት በጣም ባነሰ ዋጋ ሪከርድ የተደረጉትን ኮርሶች እሰጣችኋለሁ። ሁለት ጥቅም አለው እሱ። አንደኛ ዋጋው ርካሽ ነው፣ ሁለተኛ ደግሞ በእኔ ታይም አትገደቡም ማለት ነው። በራሳችሁ ጊዜ በፈለጋችሁ ሰዓት ማየት ትችላላችሁ ኮርሶቹ ማለት ነው። ይሄን ይመስላል። በቃ ከዛ ሰሚት ነው የምትሉት። የሀገራችሁን ሞልታችሁ ያላችሁበትን ሰሚት ትሉታላችሁ። ወደ እናንተ የሚመጣ መልስ የለም። በዚህ መልኩ ትመዘገባላችሁ ማለት ነው። ተመልሼ ስለ ምዝገባ ጥያቄ ካላችሁ አወራለሁ። አሁን ቀጥታ ወደ ቶፒክ ልግባ። እንደገና በጀርመንኛም በአማርኛም ሄርስሊሽ ቪልኮመን ብያለሁ። እንኳን ደህና መጣችሁልኝ። ጌኔቲቭን ለአንዴና ለመጨረሻ ጊዜ ዛሬ ገላጮቹን እንጨርሳለን ማለት ነው። ያ ማለት ምን ማለት ነው፣ ጌኔቲቭ ምንድን ነው የሚለውን የተወሰነ ያስተማርኳችሁን እሱን ላሳያችሁና then we will go to the part እኔ ወደምፈልገው ፓርት እንሄዳለን ማለት ነው። ኦኬ። ስለዚህ ጌኔቲቭን እንደ ትምህርትም አስተምሬያችኋለሁ። መደጋግመው ሁልጊዜ መቼም ብዙ የቤት ጣጣ ስላለብን ምንድነው ያስተማርኳችሁ ብዬ ማስጨነቅ አልፈልግም። ስለዚህ ጌኔቲቭን በዋናነት እንደ ካዙስ እንደ አንድ ኬዝ አገልግሎት ላይ የሚውለው መቼ ነው? እንደዚህ በምታዩት መልኩ የባለቤትነትን መናገር ስትፈልጉ፣ ጫማው ያበበ ነው፣ ሴትየዋ የሰውየው ሚስት ናት፣ መኪናው የልጁ ነው፣ እህትየው ውሻው የእህትየው ባለቤት ነው፣ የቤቱ በር እንደዚህ አይነት ቀለም ነው ምናምን እያልን በምናወራ ሰዓት እንትኑ የእንትን ነው እኔ የእንትና ነኝ ምናምን በምንል ሰዓት የምንጠቀመው ጌኔቲቭ ነው ማለት ነው። ዴክሊናሲዮኖቹን ተምረናል። ሌሎችም ነገሮችም እንዴት ኤንዲንጎቹን ምናምን በጣም ብዙ ነገር ነው ያስተማርኳችሁ። አመለጠኝ ያስተማርከው የምትሉ ሰዎች ይሄ ሁሉ አሁን የማወራው ነገር ሪከርድ ተደርጎ ተቀምጦ የሚጠቅመውንም አይጠቅመውንም ሰብስቤ ነው ፖስት ማድረግላችሁ ዩቲዩብ ላይ። ስለዚህ ግቡና አዩት። የቲክቶክ ሪከርዲንግ አለ። በተጨማሪ ደስ ማነስ ደስ ብሩደርስ ምናምን ደስ ኪንደስ አንዳንድ ጊዜ ኢኤስ ይጨመራል፣ አንዳንድ ጊዜ ኤስ ብቻ ይጨመራል። ለምንድን ነው ይሄ ነገር ብዬ ይህንንም በጠቅላላ ዝርዝር አድርጌ አስተምሬያችኋለሁ። ምክንያቶቹን ህግ የሌለው ነገር የለም፣ በህግ የተገደቡ ስለሆኑ ለምንድን ነው ኢኤስ የሚጨምረው? ስለ ዚልባ አስተምሬያችኋለሁ። አይን ዚልቤ ገናት ባይ ዚልቤ ብዬ
ስለ ሲ ሌቨል የሚባለው ዋናው በእንግሊዝኛ አናባቢና ተነባቢ ድምጾችን ቃላቶች ፊደሎችን የያዘ ድምጽ ማለት ነው። ለምሳሌ ሃና ስንል በአማርኛ ኖርማሊ እኛ አማርኛ ላይ ሀ እና ና ብለን ነው የምናነባት። በእነሱ ኬዝ ደግሞ ሀ ብሎ ሃአ ኤ አለች፣ ና ብሎ ደግሞ ኤንኤ አለ። ስለዚህ ትስቫይዚል ቢጋ ይባላል። ለምሳሌ እንደዚህ አይነት አነባበብ ኤኒዌይስ እንደዚህ አስተምሬያችኋለሁ። ኤክሰርሳይሶች በጣም ብዙ ሰርተናል። ከዛ ለማስታወስ ያህል ምንም ገላጭ የሌላቸው የአድጀክቲቭ የጌኔቲቭ ምሳሌዎችን በጣም ብዙ ሰርተናል፣ እንደዚህ በምታዩት መልኩ ማለት ነው። ከዛ በኋላ ላስት ዊክ ጌኔቲቭ ጀመርን ማለት ነው። ጌኔቲቭ የጀመርነው በምን መልኩ ነው ማለት ነው? ገላጮችን እየጨመርን ጌኔቲቭን ጨምረናል። ይሄ ሁሉ በጠቅላላ ጌኔቲቭ ነው፣ በዚህ መልኩ ማለቴ ነው። ስለዚህ ላስት ዊክ የተማርነው እንደዚህ አይነት ቶፒክ ነው ማለት ነው። ምንድነው ዓላማው ብላችሁ ብትጠይቁኝ፣ አንደኛ እውቀት የቋንቋ እውቀታችሁ ለምሳሌ ከጀርመኖች ጋር በምታወሩ ሰዓት ሌትስ አበሻ ለአበሻ በአማርኛ እኔና አንድ የሆነች ልጅ ቆመናል። 3 መኪና ላይ የተደረደረ መኪና ያምራል አልኳት በአማርኛ። ቀጥታ ምንድነው የምትለኝ ልጅቷ? የቱ መኪና ነው የምትለኝ። ግን እዛ ውስጥ ካሉት ውስጥ እኔ ቀዩ መኪና ኮን የተመቸኝ ለምን ቀዩ መኪና ያምራል አለላት እንዳትጠይቀኝ አረኳት ማለት ነው። ስለዚህ ሙሉ መረጃ ሰጠዋት ማለት ነው። የገላጮች ጥቅም በተለይ እዚህ ሀገር በምትኖሩ ሰዓት እንዲሁም ጀርመንኛችሁ ያስጨንቃችኋል። ሌላ ደግሞ በተጨማሪ ሰውየው ዋሳስቱ ገዛት ያለ ጥያቄ እንዳያደርቃችሁ በጥያቄ የተሟላ አረፍተ ነገር ገንብታችሁ ማውራት አለባችሁ። ስለዚህ ገላጮች በጣም ይጠቅሟችኋል። የሆነ ነገር ፖይንት እያደረጋችሁ እየጠቆማችሁ በምታወሩ ሰዓት ያ ትልቁ ቤት ትንሹ ቤት ያ ቤት ካላችሁ ስንት ቤት አለ? ሺህ ቤት። ያ ሰውዬ ካላችሁ ስንት ሰው ነው የሚያልፈው? ኦኬ እነዚህ ገላጮችን ተጠቅማችሁ ማውራት አለባችሁ ብዬ ብዙ ጊዜ ተናግሬያለሁ። ስለዚህ አድጀክቲቭ ላይ በጣም ብዙ ጊዜ ወስጄ 4ቱንም ካዙሶች ጨርሰናል። የመጨረሻ ትምህርታችን ነው ዛሬ ጌኔቲቭ ላይ። እነዚህን ኤክሰርሳይሶች የተወሰናችሁትን ላስነብባችሁና ከዛ በኋላ ከጌኔቲቭ ጋር እንትኖች ካሉ ኤክሰርሳይሶች እያስጨመርኳችሁ ሄዳለሁ። ሪኩዌስት የሞላባችሁ ሰዎች ያው ልካችሁ ቁጭ በሉ። መቅዲ እድለኛ ነሽ፣ የመጨረሻውን ቦታ ይዘሻል። ስለዚህ ከትምኒት ከአንቺ ልጀምርና ወደ ቤቴ ሄዳለሁ። ኦኬ ሁለት ሴንቴንስ አስነብባችኋለሁ። ባይዘው የማስነብባችሁ ለሁለት ጥቅም ነው። አንደኛው አውስስፕራካችሁን መስማት ፈልጋለሁ። አንድ የተጻፈ ነገርን እንዴት አድርጋችሁ እንደምታነቡ ድምጸት ይባላል፣ ወይም ድምጽ የምታወጡበት መንገድ ማለት ነው፣ ፕሮናውንሴሽን። እሱን መስማት ስለምፈልግ ነው። ትምኒት እስቲ ይሄኛውን አንብቢልኝና ከዛ ደግሞ ከአንቺ ቀጥሎ ቤቲን አስነብባታለሁ። ኦኬ Das sind die Eltern des Zweinkindes. ኦኬ ቤቲ የእሷን ታነቢልኛለሽ። ከዛ ከሁለታችሁ አወዳድሬ ማስተካከያ እሰጣለሁ። Das sind die Eltern Kindes. ኦኬ አሁን ትምኒት አንቺ ጋር ልመለስና ድገሚው። ከዛ በኋላ እኔ ደግሞ አነብብላችኋለሁ። Das sind die Eltern des süßen Kindes. ጎበዝ። ኪንድስ የሚለውና ኤልተር የሚለው ይሄኛው ኤልተረን ሳይሆን ኤልተርን ነው፣ ቁርጥ ነው የሚለው። እሺ ኤልተረን ምናምን ከሆነ እንደዚህ ድምጽ ይገባበታል። ይታሻል። አይሽ አርኤን ከሆነ ሳድስ አማርኛ በደንብ ትችያለሽ? አዎ በቃ ሳድስ ይሄ ሃሁ ሂ ሃ ሄ ህ አለ አይደል? ህ ል ስ ቅ ምናምን እሱ ድምጽ ስለሆነ ይሄ ኤልተርን ነው የምትይው። ኤልተረን ሳይሆን ኤልተርን። እሺ ኤልተርን በይ እስቲ አንዴ። ኤልተር ከኔክስት ዊክ ጀምሮ ለተወሰኑ ሳምንታት ኤክስፕሬሽን እና ሌዘን ላይ ሙሉ ለሙሉ ፎከስ ያደረጉ ትምህርቶች ነው ማስተምራችሁ። ስለዚህ እንደዚህ ግራማቲካል ኮንሰፕት ሳይሆን የተጻፉ ነገሮች ይዤ እመጣለሁ፣ ወይም ደግሞ እናንተን አስወራለሁ። ሙሉ ለሙሉ ከስፒኪንግ ጋር በተገናኘና ከንባብ ጋር በተገናኘ አፋችሁን የምታፍታቱባቸውን የተወሰኑ ሳምንታት ወስኜ ነው የመጣሁት። ስለዚህ ትንሽ ላሳርፋችሁ ከግራመር። ያው ኦፍ ኮርስ እሱም ግራመር አለው፣ ግን እንደዛ ነው። ስለዚህ ከዛ እዚህ ጋር የመጨረሻውን አንብቢልኝ ትምኒት። ኪንደስ ቤስት
ኪንደስ አዎ ኪንደስ ኦኬ ስታ ኪንደስ ኪንድስ የሚሆነው እንደዚህ ነው አይሹ ኤስ ብቻ አረኩሽ አይሻት ኢኤስ ካለው ኤስ ይሆናል ኤስ ኪንደስ እሺ አንድ አንብቢውና ከዛ ወደ ቤት ሄዳለሁ ወደ ሁለተኛው ዳስ ሲንድ ዲ ኤልተርን እሺ እሱንም ልጻፍልሽ በአማርኛ ቆይ ልጻፍልሽ አይ ላንቺም ሳይሆን ሌላም ሰው ኤልተርን አይሽ አማርኛውን አንብቢው እዛ ጋር ስትደርሽ ዳስ ሲንድ ዲ ኤልተርን ደስ ሱዝ ኪንድስ ኦኬ ይሄ ደግሞ ዙሰን እሺ ዙሰን አሁን አዳምጪኝ ሳነብ das sind die Eltern des süßen Kindes das sind die Eltern des süßen Kindes አትረፉ ፖዝ አታርጉ አይባልም ግን የምታርፉበትን አንድ ቦታ ወይ ሁለት ቦታ ካረፋችሁ ይበቃል ትንፋሽ ወስዳችሁ አሁን አዳምጪ das sind die Eltern ብዬ ፖዝ ማድረግ እችላለሁ das sind die Eltern des süßen Kindes እነዚህ የጣፋጯ ወይም ደስ የምትለው ልጅ ወላጆች ናቸው ማለት ነው ኦኬ ቤቲ ወደ አንቺ ልምጣ ቤት ሁለተኛውን አንብቢ ለኮምፓሪዥን ነው ቅድም ያስነበብኩሽ እሺ አሁን ራስሽን ችለሽ አንብቢ ኦኬ Das ist die Frau des schönen Mannes Das ist die Frau des schönen Mannes ዳንክሽ ምንድነው ትርጉሙ ምን ይመስልሻል ጌኔቲቭንም በዛው አማርኛ ስላጻፍኩበት የመሰላችሁ ነገር ማነስ ማለት ማን ማለት ነው ማን ማለት ነው አሁን ያለንበት ኬዝ ጌኔቲቭ የሚባል ካዝ ነውና እሱ ላይ የሆነ የድምጽ ለውጥ ነው ያለው እንጂ ስቲል ይሄ ሰውዬ ነው እሺ የሆነ ሰው ማለት ነው በትግርኛ ሀብልካው Okay. This is the wife of the shunest man. ምረጭ ቋንቋ ወይ እኔ ላይ ሁኚ አማርኛ ኦኬ አማርኛ ከፈለግሽ አማርኛ በትግርኛ ትችያለሽ ያ በትግርኛ በይ የሚያዳምጡሽ ያዳምጡሻል እኔ ደግሞ ይቻላል እንዴት አመሸደና በትግርኛውና እኔ በአማርኛ ተገርጉልሻለሁ እሺ እኔም እሰማለሁ ትግርኛ በደንብ እሰማለሁ የሚከብደኝን ሰላም ታግዥኛል ኦኬ ቆንጆ በትግርኛ አውሪ ቤት ኦኬ እዚያ ታስቤትያ ናይቲ ሽኮሪና ሰባይ ወሽኮሪና በቃ ቆንጆ ምንድነው ሽኮሪና እሺ ጽቡቅቲ ምናምን መሰለኛ እሺ ኤኒዌይስ ቆንጆ ነው በቃ ገብቶሻል በአማርኛ ምን እንደምንለው ታውቂያለሽ እቺ የቆንጂየው ሰውዬ ሚስት ናት ማለት ነው እሺ ወይም ደግሞ እንዳልሽው በእንግሊዘኛ ኦፍ ዘ ኦኬ that is the wife of the beautiful man ወይም the handsome man ኦኬ ሐሳቡ ምንድነው ኦፍ ዘ የሚባለው ቶፒክ አለ እንግሊዘኛው ላይ ወይም ደግሞ እያ ነው የሚባለው she is the wife of the ምናምን አይደለ እንደዚህ አይነት ነገር ነው የምናወራው ቆንጆ ነው እሺ ትግርኛ ምናምን የምታወሩ ሰዎች እንዳልኳችሁ አም ፍሌክሲብል ስለዚህ ወደ አማርኛም ወደ ምናምን የሚተረጉምም ስላለ እንተጋገዛለን ዋናው ፖይንቱ ጀርመንኛው ሞር እንዲላችሁ ነው እሺ ቤቲ የከበደሽ ነገር የለም በደንብ ነው ያነበብሽው ትርጉሙን በደንብ ታውቂዋለሽ ቆንጆ ነው እሺ ሐሳባችን ምን መሰለሽ ቤቲ አሁን ይሄንን ሰውዬ ሽማግሌ ቢሆን አሁን አንቺ የሆነ ሴትዮ አይተሽ ሰውዬው ሽማግሌ ቢሆን የሽማግሌው ሰውዬ ሚስት ናት ማለት ስትፈልጊ እዚህ ሹነኑ ቦታ ላይ ይገባልና እቺ ያየሻት እዚህ ጋር ሹን አይደለም የሚለው ቃሉ ይሄ am Ende was haben wir hier am Ende en oder das ist der Plan heute የዛሬ ቅዳችን ምንድነው ኤንዱንጎቹ እነዚህ የአድጀክቲቮቹ የገላጮቹ ኤንዱንጎች በጌኔቲቭ ጊዜ በደንብ አስተምሬያለሁ ይኸውልሽ እዚህ ጋር የሚታይሽ ከሆነ es gibt nur eine Ausnahme እዚህ ጋር ብቻ አንድ ኤክሰፕሽን አለች አይሻት እዚህ ጋር አልተር የምትለው ጥግ ላይ እሷ ብቻ ናት እንጂ በጠቅላላ ኤንዱንጉ በጠቅላላ ምንድነው ኤን ነው ስለዚህ it's very simple እንዳትጨነቁ ብኝ ለማለት ያህል ነው እሺ ዳንከ ቤት ሌሎቻችሁ ላይ ፈጠን ልበልና አንድ ሌላ ሙሉ ኤክሰርሳይዝ ስለምንሰራ ራሳችሁን እያሰራው እሺ ሃፊ wie geht's dir mein Bruder ቀን እየሰማው ነው ጎበዝ እያገዝካት ነው ልጅቷንም ማን ነበር ስማ የደሴዋ አይደል እዛ አካባቢ ሰምቻለሁ ቢሮ ስለሆንኩኝ ምሳ ሰዓት ላይ
ጊፍት ብቻ ሰጥቼ ነው የምወጣውና በርቱ። ካቋረጠችም ደግሞ እንዳታቋረጥ በደንብ በርቺ በላት። እሺ ኦልራይት ኦልራይት። እሺ አባቴ እስቲ አንብብልኝና ይሄንን ከዛ ደግሞ ትተረጉምልኛለህ። Das ist der Mann der netten Frau. Genau. Ich habe nichts zu sagen, ግን በለው ተርጉምልኝ። እሺ ትርጉሙ ደግሞ ሰውየው የመልካሟ ሴትዮ ባለቤት ነው። Genau. ስለዚህ አሁን በራሳችን ሁላችሁም በአፍ መፍጫ ቋንቋችሁ ወይም በማዘር ታንጋችሁ በጣም ደስ እያላችሁ ከምታወሯቸው ነገሮች መካከል ይሄ ኦነርሺፕ ነው። ጫማው ያበበ ነው፣ ሴትዮዋ የሰውየው ናት፣ ልጁ የሰዎቹ ልጅ ነው ምናምን እያልን እናወራለን። ጀርመንኛ ላይ ያንን ለማምጣት በጣም ቻሌንጂንግ ነውና ኦፍ ኮርስ ነግሬያችኋለሁ ባለፈውም ሳስተምር የምታስታውሱ ከሆነ አላቅም። ጌኔቲቭ በሞደርን ጀርመንኛ አሁን ባለንበት የጀርመንኛ ዓለም ነው የሚባለው። አሁን ባለንበት የጀርመንኛ ቋንቋ ላይ ሞር ኦር ለስ ይሄኛው ጌኔቲቭ ዴይ ቱ ዴይ ላይፍ ላይ ብዙ አገልግሎት አይውልም። በምን ተተክቷል ብዬ አስተምሬያችኋለሁ። ሀፊ ታስታውሳለህ? ያስተማርኩትን እዚህ ጥግ ላይ በምን ተተክቷል ታስታውሳለህ ወይስ ድንገር? የዛኔ መኖሬን ታስስ ያ es ersetzt oft mit Dativ, okay? Dativ. Das ist das Auto des Mannes የሚለው ይሄ des Mannes የሚለው በምን ተተክቷል መሰላችሁ? von plus Dativ ታያችኋል እዚህ ጋር Das ist das Auto vom Mann ተብሎ ነው የሚተካው የሚወራው ማለት ነውና ፎን የሚለው ዳቲቭ ስለሆነ ማለት ነው። genau von ist 100% Dativ, von plus Dativ, okay? ከዛ ፎን ዴም የነበረውን አርዝ የሚሆነ ይሄ ፎን ዴም። እሺ እና ዴይ ቱ ዴይ ላይፋችሁ ላይ እውነት ለመናገር ሰው መጥቶ ጌኔቲቭ ካወራችሁ አንደርስታንድ እንድታደርጉት በማለት ያህል ነው እንጂ ብዙ ማያጋጥማችሁም። ግን ደግሞ እየተማርን ያለ ነው ሌላን ዳስ አልስ ፍሬምድ ስፕራኽ እንደ ፎሬን ላንጉጅ ነው እየተማርን ያለ ነው። ስለዚህ እዚህ ጋር ሀፊን መጥቶ የሆነ ጀርመናዊ ሀፊ አስቫይ ስለሆነ በአስቫይ ላወራው አይልህም አይደለ? አፍ መፍቻ ቋንቋ ስለሆነ በቃ ዝም ብሎ ነው የሚለቅብህ። ስለዚህ የሚወራውንም አንደርስታንድ እንድታደርጉ ህጉም እንዳለ ለማሳወቅ ያህል ነውና ዳንከ ሀፊ und next Europa du bist dran። ኦኬ እቺኛዋን አንብብልኝ እናንተ ደግሞ። ኦኬ das ist das Essen des braunen Hundes። genau ቡኒዋን ድገምልኝ። ብራውነን አይናለው ሻማ አሜን ብራውነን ካልሰማው ይቅርታ፣ ግን ብራውነ ስለሰማው ነው እንደዚህ ነው የሰማሁትና አንዴ ድገምልኝ ከዛ ተረጉምልኛለህ። das Essen des braunen Hundes ነው ምን ማለት ነው ትርጉሙ? ይህንን ምግብ ብራውን በአማርኛ ቡኒ የቡኒው ውሻው ነው። በትግርኛ ምንድን ነው ቡኒ? ለጀነራል ኖሌጅ ቡና ነው ቡንማ ምናምን ሐመዳዊ ኦኬ። የቡና ከለር ያለው ነገር ሐመዳዊ ነው የምትሉት? ቡናው ይወራው አፈር ማለት ነው። አፈር ከለሩ ነው ጠቆር ያለ ማለት ነው። አሁን እንደ መብራት ቀይ መብራት አለላለ ኦኬ ሲመስል ያ ችግር ቡናማ ማለት ብራውን ማለት ነው። ዳርክ ነው የቡና ከለር ያለው ማለት ነው። ኦኬ እሺ ለማንኛውም ምግቡ ተረጎምክልኝ ወይስ ያ ይህ ምግብ የቡናማው ውሻው ነው ገና። ስለዚህ ይህ ምግብ የቡናማ ውሻ ነው። እዚህ ጋር ግን እዚህ ጋር ለምን ኢኤስ እንደጨመርኩኝ ታስታውሳለህ? ማስጨንቅህ ተማሪ ስለሆንክ ነው። እሺ ለምንድን ነው እዚህ ጋር ኤስ ያለው ነው? ለምን እንድስ ለምን አለው ነው? ለምን እንደዚህ ያለው ነው? ጌኔቲቭ ላይ እኮ ኤስም ይጨምራል ኤስም ይጨምራል አይደል? ነባቢ ስለሆነ ዲዘ ኤንዱም ችግር የለውም አትጨነቅ። ዲዘ ኤንዱንጉ ለምን ኤስ እንደሆነ የሚያስረዳኛለ ከእናንተ ውስጥ ለምን ኤስ እንደተጠቀምን ሽታት ኤስ ጉትናብን ብያለሁ ኮሜንት ላይ። እሺ ሞክሩልኝ ደስ ይለኛል። ኤኒባዲ እንደገባኝ ከሆነ አናባቢው ከሁለት ከሆነ ኤስ እንጨምራለን ነው ሁለትና ከዛ በላይ wenn wir mehrere Silben haben oder mehr silbige Wort haben dann nutzen wir nur es። ለምሳሌ
ብሩደር ስንት አለ? ብሩ ኦን ደር አይደል? ስለዚህ እሱ ሁለት ነው ያለው። በዚህ ኬዝ ሰላም እንዳለችው በደንብ ስማ። ኤውሮፓ አየው ሁንድ es ist ein silbiges Wort, okay? ein silbiges Wort የተባለበት ምክንያት wir haben nur eine Vokale, ቮካሎ ብቻ ሳይሆን ድምጹም አንድ ድምጽ ነው፣ ሁንድ ነው። ኦኬ ያ እሺ። አይ አንድ ሳምንት ስለጠፋው ነው የረሳሁት እንጂ ችግር የለውም። እኔም ፖስት አላረኩትም። ሲጀመር ዩቲዩብን ብትሄዱ ራሱ አታገኙትም። ገና ነገ ምናምን ነው ፖስት የማደርገው። ነገ ምሳ ሰዓት አካባቢ ለቀዋለሁ፣ የላስት ዊኩን ማለት ነው። ቲክቶክ ላይ ገብተህ ፕሮባብሊ ስራ የሚፈቅድልህ ከሆነ እየው ሳይሆን እንደ ፖድካስት አዳምጠው። ኤርፎን አድርገህ ሙዚቃ ምናምን ታዳምጣለህ ስራ እየሰራ ተማሪ ነኝ። ችግር የለውም በደንብ እንለዋለሁ። በቃ እንደዛ ማየት ማዳመጥ ትችላላችሁ። ዩቲዩብ ላይ ፖስት ሳደርግ ያው ቲክቶክ ላይ ቢያንስ ስቶሪ ላይ ወይም አንድ አጭር ቪዲዮ ፖስት አደርግላችኋለሁ። ስክሪንሾቱን ወስጄ ይሄ ቪዲዮ ተለቋል ብዬ ገብታችሁ እሺ። ለማንኛውም አሁን ሰላም እንዳለችህ ሁለትና ከዛ በላይ አናባቢ ካላቸው ኤስ ነው የምትጨምረው። ኦኬ ግን አንድ አናባቢ ብቻ ካላቸው ኤስቤትኑ ኢኤስ ነው የሚጨምረው። እንግሊዝኛ አልፋቤቱን እየተጠቀምኩላችሁ ያለሁት ኢኤስ እሺ። ስለዚህ ለዛ ነው ሁንደስ የተባለው፣ ለዛ ህጉ ይሄ ነው እሺ። 10 ዓመት ምናምን ነው የተማርነው እንግሊዝኛ በደንብ ባናወራ ችግር የለውም። አለስ ከላ ይሄንን ማስረድቻችሁ ነበረ። አለስ ጉትን አብልድ ሲኒየሮቹን አስጨንቃለሁ እሺ። ይሄኛውን ኤሰንና ይሄኛውን ኤሰን እዚሁ የተጻፈውን እስቲ አስረጅን አንቺ በገባሽ መልኩ። ኤሰኖቹ ሁለቱ ኤሰኖቹ ምንድነው ልዩነታቸው? ላይም ኤሰን ነው፣ ይሄም ኤሰን ነው። ስሞል ሌተር ያለበት መመገብ ነው። ካፒታል ሌተር ያለበት ራሱ መገብ ግናው። ስለዚህ የላይኛው ድርጊት ነው ወይስ ስም ነው? ምን ፈጽሞ ድርጊት ነው ወይስ ስም ነው? የላይኛው ቨርብ አይደል? ቨርብ ማለት ድርጊት ማለት ነው። እሺ በቀላሉ አማርኛ ግስ ተብሎ በሌላ ተሸፍኖ ነው እንጂ መብላት፣ መጠጣት፣ መተኛት፣ መጻፍ፣ ማስተማር፣ መማር፣ ማንበብ እነዚህ የሚፈጸሙ ድርጊቶች ናቸው አይደለ? የሚበላ ነገርን ግን ምን ብለን ነው የምንጠራው በአማርኛ? ምን እንላለን? ምግብ አይደል የምንለው? አዞ ዳስ ኢስ ኖመን ዳስ ኢስ ቨርብ። ሁሉም ኦልሞስት ሁሉም የጀርመንኛ ድርጊቶች ስም አላቸው፣ ኖመን አላቸው። ስለዚህ ኤሰን የነበረው እንዳልኳችሁ ባለፈው ሳወራ በደንብ ያዳመጠኝ ሰው ካለ እንደዚህ ኤንዱንጋቸው ኤን የሆኑት በጠቅላላ አርቲክላቸው ዳስ ነው። ኦኬ ዳስ ኤሰን ነው የሚሆነው፣ ዳስ ኤሰን። ስለዚህ የታችኛውን አንብቢልኝ፣ ከዛ አንቺንም አስተረጉምሻለሁ። ቶሎ አስተርጉሜ ልጨርስና ከዛ ሙሉ ኤክሰርሳይዝ እንሰራለን። ማለት ያው ሌላ የጌኔቲቭ እንትኖች እንሰራለን። ይሄን ሞክሪ አንብቢውና Das ist die Milch meiner Süßen Katzen. genau ድምፅሽ በጣም ቀስ ብሏል። እንደዚህ ነው የሚሰማኝ። አይ ዶንት ኖ ይሰማሽ ከሆነ አንቺ የኔ ድምፅ። ስለዚህ ትንሽ ጮክ በይ። Das ist die Milch meiner Süßen Katzen. genau ምን ማለት ነው ትርጉሙ? ያ ወተት የኔ የጣፋጯ ድመቴ ነው። ድመቷ በአጋጣሚ ሆና ብዙ ናቸው ድመቶቹ። ስለዚህ የኔ የጣፋጮቹ ጣፋጭ የሚለው ባይዘው ያው በምግብነት ሳይሆን ስዊት ላይክ ደስ የሚል ትለው ወይም አሩ ነው ቁንጅናን ለመግለጽ ወይም ደግሞ ስዊትነስን በቃ ደስ የምትልናት ለማለት የምንጠቀመው ነው። እንግሊዝኛ ላይም እንደዛ ነው፣ አማርኛ ላይም ይባላል አይደል? ቅድም እንትናም ምንድን ያለችው ቤቲ ምንድን ያልሽኝ በትግርኛ? ሰውየውን ቆንጆን ያልሽኝ ሽኮሪናን ያልሽኝ ሽኮር። ስለዚህ ያው እሱም ጣፋጭ ነው አይደል? ስለዚህ ግናውዞ ቪዲ ሽኮር ይሄኛውም እንጠቀመዋለን ማለት ነው። እሺ ዳንክ አለስኩተ ሰላም፣ ያው ተራሽ ደርሷል። ያንቺ ደግሞ ዳስ ሚልሽ ይሄ አድጀክቲቭ ካልተጠቀምን ብዬ ያስረዳኋችሁ አስታወሳችሁ? ሰላም ታስታውሻለሽ? እነዚህ ሁለቱም ድመቶች ፕሉራል ናቸው እና በዚህ ኬስ ፖሰሲቭ አርቲክል ስለተጠቀምን ይሄን ተጠቅመናል። ግን ምንም አይነት አርቲክል ካልተጠቀማችሁ እዚህ ጋር በምታዩት መልኩ ፖሰሲቭ አርቲክልም ዴፊኒታ አርቲክልም ያው ኢንዴፊኒታ አርቲክል ለፕሉራል የለም። አይነ አንልም ለፕሉራል። ግን ምንም አርቲክል ካልተጠቀማችሁ ኤንዱንጉ ምን ይሆናል ብዬ ተናግሬያለሁ። ካስታወስሽ አይሻት እዚህ ጋር
ኢኤር ትሆናለች። ስለዚህ ትርጉሙ ላይ ብዙም ልዩነት የለውም፣ ግን አንብቢውና ሁለተኛውን አስነብብሻለሁ። ይሄንን አንብቢው ዝም ብለሽ። ይሄኛው ችግር ካለ ኤክስን ተይውና ዝም ብለሽ genau das ist die Milch süßer ja ይሄ ደግሞ ይሄ ደግሞ ሳይሆን ድምፁ ዝ ነው ድምፁ። እሺ süßer Katze ለምን ኤስ ከቫውል ጋር በሚሆን ሰዓት ድምፁ ዝ ይሆናል ብዬ ተናግሬያለሁ። ኦኬ ከሰ ድምፅ እንወጣለን ማለት ነው። እሺ እዚህ ጋር ደግሞ ነው የለኝና እሱን አንብቢልኝና አስተረጉምሻለሁ። እሺ der Sohn dieses Großmanns ist ein gut Fußballspieler. ደግሞ አንዴ ችግር የለም አንዴ እስከዚህ ድረስ አንብቢልኝ፣ እስከሱ ብቻ ከዛ አቁሚ። der Sohn dieses Großen በቃ እቺኛዋን አንብቢያት ብቻዋን ዞን ቅድም ስታነቢ ዴር ዞነ ነው የምትይው። ስለዚህ ዴር ዞን እሺ፣ ዴር ዞን ቁርጥ አድርጊ። ዴር ዞን ዲዘስ ግሮሰን ዴር ዞን ዲዘስ ግሮሰን ከዛ እስከዚህ ድረስ ቆርጬብሻለሁ። እስከዚህ ድረስ አንብቢ። ዴር ዞን ዲዘስ ግሮሰን ማነስ ዴር ዞን ዲዘስ ግሮሰን ማንስ ግሮሰን ማነስ ግሮሰን ማንስ ማንስ ሳይሆን ማነስ ነስ። ኦኬ ነስ ኦኬ ነው ማነስ ኪንደስ ማነስ ሁንደስ ነው የሚሆነው። እሺ ሲነበብ ደስ 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 መጨረሻ ላይ der Sohn dieses großen Mannes ብለሽ ከዚህ በኋላ ist ein guter Fußballspieler genau ፉስባል ባል በጀርመንኛ ይሄ ባልና ሚስት አለ አይደል? አዎ እሱኛው ባል ነው። እግር ኳሷ ባል ነው የምትባለው። ፉትቦል ሳይሆን ፉትባል ስፒለር። አንዴ ሳረብሽሽ አንብቢውና ከዛ እንተረጉመዋለን። Der Sohn dieses großen Manns ist ein guter Fußballspieler. genau ቆንጆ ነው። አላቋረጥሽም። ይሄኛውን አሁንም ዞነ ነው ያልሽው፣ ብቻውን ዞን ነው የምትዩ። ከዚህ ጋር ስታነቢ ግን ዴር ዞነ ነው የምትዩና ዴር ዞን ቁርጥ ዞን ዴር ዞን ነው። ዴር ዞን የሚሆነው ይኸውልሽ እንደው ቢኖር እንኳን ፊደሉ እንደዚህ ነው የሚሆነው፣ ወይም ደግሞ ኡምላውት ያለበት ተጨምሮ የልጆች ለመጨመር ነውና ትርጉሙ ምን ይመስልሻል? ትንሽ ረጅም ነው ሴንቴንሱ፣ ግን እንተርጉመው። ተረጉማል እሺ ዞን ዲዘ ክሮሰስ ማን ፉትቦል ኳስ የልጁ ነው፣ የትልቁ ልጅ ነው። እሺ እዚህ ጋር እቺን ብቻ ላስተርጉምሽ። ሃይላይት ያደረኩትን ብቻ ኳስ የሚለውን ተይው። ምንድነው የሚለው ይሄ? ዴር ዞን ዲዝስ ግሮስን ማነስ ዴር ዞን ልጁ ዲዘስ የዚህ የትልቁ ሰውዬ ልጅ ምንድን ነው? ኤስት አለንና ምን አለን? ጎበዝ ተጫዋች ነው። ጎበዝ ኳስ ተጫዋች ነው። ስለዚህ እዚህ ላይ አሁን አንቺ ቅድም ያልሽኝ የልጁ ኳስ ምናምን የሚለው የለም። እዚህ ጋር ሀሳቡ ምንድነው? መጀመሪያ ልጁ የሆነ የትልቅ ሰውዬ ልጅ ነው። ኦኬ የትልቁ ሰውዬ ልጅ ምንድነው እያልን ነው? ጎበዝ ኳስ ተጫዋች ነው። ሀሳባችን ምንድነው? እዚህ ውስጥ ይሄ ግሮሰን የሚለው ይዞብን የሚመጣው ትልቅ ብለን አንድን ሰው በጌኔቲቭ በምንጠቅስ ሰዓት ግሮሰን እንልና ሰውየው ደግሞ ማን የነበረው ማነስ ይሆናል። እሱን በደንብ አድርጌ አስተምሬያችኋለሁ። ላይደ እንግዲህ የ5-6 ሳምንት ወደ አንድ ጊዜ ጨምቄ ማስተማር ስለማልችል ወደ ዓለም አልመለሰው፣ ግን ሪከርድድ ቪዲዮ አለላችሁ። ኢቭን እንኳን የቲክቶክ ቪዲዮ ባይኖር የኔ አማርኛ በጣም ሲምፕል ነው። ትግርኛ ተናጋሪዎችን ብትሆኑ ቀስ እያልኩ ስለሆነ ማስተምረው ዩቲዩብ ቻናል ላይ ገብታችሁ በጣም ብዙ ቪዲዮ አለላችሁ። ገብታችሁ ሰዓት ለመቆጠብ እያልኩ ነው ወደዛም ብዙ ማልሄደው። እሺ ከዛ መቅዲ ከዛ ደግሞ የጠፋ ሰው አዲስ የጠፋ ሰው መጥታለች። እሷም ደግሞ ታነባለች። መቅዲን አንብቢ። እሺ ዲ ፋርበ ዴር ቶየረን ቱር ኢስት ጌልብ ነው። ያው ይሄኛውን ያው ባለፈው ሳስተምራችሁ ለምሳሌ ነው ያስቀመጥኩት።
ትርጉሙ ምንድነው? የውዱ በር ቀለም ቢጫ ነው። ግን ነው። እሺ ናርዶስ አለሽ? herzlich willkommen ወይም ደግሞ እንኳን ደህና መጣሽልኝ ብያለሁ። እንዴት እየሄደ ነው አሱ ቢልዱንግ? ቆንጆ ነው እግዚአብሔር ይመስገን። አሪፍ እየሄደልሽ ነው? ቆንጆ ነው እግዚአብሔር ይመስገን። ዛፍዬ እንዴት ናችሁ? ይመስገን ነው። አይዞን እንግዲህ ያው ማታ እንደሚደክምሽ ምናምን አስባለሁ። አዎ በጠዋት ስለምወጣ ብዬ ነው በቃ ማታ ማለት ችግር የለውም። እኔም በጣም ብዙ ሰው በተለይ በሚያስቃችሁ ሁኔታ እናንተ ቲክቶክ ላይ ስለምታውቁኝ ቲክቶክ ላይ ይመስላችኋል እንጂ ብዙ ሰው ዩቲዩብ ላይ ነው የሚያቀኝና ማለቴ የኔ ፎሎወሮች እና አብዛኞቹ ደግሞ ቲክቶክን ብዙ አይመቻቸውም እና መጠየቅ ጀመሩ ቲክቶክ ላይ እንደማስተምር ስለሚያውቁ በዛ ምክንያት እንግዲህ ሙሉ ሪከርዲንጉን በጣም አሰልቺ ነው ባይዘወይ አይ ቲንክ አይታችሁ የምታውቁ ከሆነ ንገሩኝ። ቲክቶክ ላይ ያስተማሩን ሙሉ ፖስት የሚያደርገው በጣም ነው የሚያስጠላው እና ያን ሁሉ ታግሼ ነው ፖስት ማድረግላችሁና ከጀርባ የሚሰራውን ስራ ስለማታዩት ነው እናንተ በጣም እንደሚያስጠላ እንደሚያሰለች አንዳንድ ጊዜ ደግሞ ልክ የሆነ ጊዜ አንድ አመት እንደጠፋሁት ሊያስጠፋኝም እንደሚችል እንዳትረሱ። ለሱ ደግሞ ያ አይ ኒድ ዩር ሞቲቬሽን ማየት አለባችሁ። እንዳልኳችሁ በዚህ በዩቲዩብ ቪዲዮ እይታ የሚመጣ እኔ የማገኘው የተለየ ክፍያ ወይም ገንዘብ ያለ እንዳይመስላችሁ። በጣም በሚያስቅ ሁኔታ የሚያስቅ ቁጥር ነው የሚያየው ሰው፣ ግን እነዚህ የሚያዩትን ሰዎች ሪስፔክት ስለማድረግ ነው። 100ም 200ም 300ም ሆኑ የሚያዩትን ሰዎች ሪስፔክት ስለማድረግ ያንን አስቤ ነው ኮንሲስተንትሊ ፖስት ማድረገውና ናርዶስ አንቺም ትምህርት ምናምን እንዳለብሽ አውቃለሁ፣ ግን የዩቲዩብ ላይ ፖስት ስለሚደረግ ወይ ቤት ልጆች የሆነ ምግብ ስትሰሪ ምናምን ዝም ብሎ ኤርፎን ሰክተሽ ማዳመጥ የምትችይው አይነት ነው አሁን የምናወራው አይነት ወሬ ማለት ነው። እሺ በደንብ ይገባለው። ካሁን በኋላ ያው እዛ ላይ አለልሽ ለማስታወስ ያህል ነው ስለተጠፋፋን። ኤኒዌይስ ይሄኛውን አንብቢልኝ እና ዛሬ እንደውም በጣም ሰዓትም ሄደብኝ ኤክሰርሳይዝ እንኳን ብዙ ሳላሰራችሁ፣ ግን ችግር የለውም ቶሎ ለማሰራት እሞክራለሁ። እሺ ይሄን አንብቢውና ምክንያቱም አውስሽ ፕራኸ ትንሽ ብዙ ችግር ያለው እሱ ላይ እና እሱንም ማገዝ ነው። እውነት ነው። እኔማ በጣም ኦኬ ዳስ ኢስት ዴር ኤልተርስት ዞን አስተካክለኝ እቺ ኤልተርስት እስከምትጨርሽ ብዬ ነው መሀል ላይ ማልቆርጥባችሁ ሙሉን ሴንቴንስ ላዳምጡ፣ ከዛ የተቸገርሻችሁን አግዝሻለሁ። ዳስ ኢስት ዴር ኤልተርስት ዞን ማይንስ ኢንቴሊጀንት ብሩደርስ። ኦኬ ከዛ እስከዚህ ድረስ አንብቢልኝ። ኦኬ ዳስ ኢስት ዴር ኤልተር ዞን። ኦኬ ኤልተስተ ዞን ይኸውልሽ እዚህ ድረስ ኤልት ነው። ኦኬ ወይም ደግሞ እስከዚህ ኤልተስተ በአማርኛ ከጻፍኩ እንትኑ እስኪ ኪቦርዱ ሁለተኛ ላይ ምናምን ስለሚገባብኝ ነው። ኤልተስተ አይሹ እንደዚህ ነው ኤልተስተ። እሺ ዳስ ኢስ ዴር ኤልተስተ ዞን ብለሽ አንብቢው ቀስ ብለሽ። ዳስ ኢስ ዴር ኤልተስተን ዞን ና ኤልተስተን የለውም ኤልተስተ። ዳስ ኢስ ዴር ኤልተስተ ዞን ማይንስ ኢንቴሊጀንት ብሩደር። ግን ስለዚህ ኢንቴሊጀንተን ከዛ ደግሞ ብሩደርስ ትምህርታችን በሚያስቅሽ ሁኔታ የዘለልሻቸው ናቸው። የዛሬ ትምህርታችን ኢንቴሊጀንተን እና ብሩደርስ እሷ መግባት አለባት። ኦኬ እሱ እንዴ አይታየኝም፣ ግን አይታየም። እስቱት ሚላይት አሁን ይታያል። አብዙ የዛሬ ቶፒካችን ወይም ሰሞኑን ስንማር የነበረው ቶፒክ ምን መሰለሽ ናርዶሲ? ጌኔቲቭ ላይ ሆኖ ዋናው ጌኔቲቭን ብቻውን አስተምራችኋለሁ። ከዛ ደግሞ ጌኔቲቭ ላይ ስሞቹ ኦኬ ማነስ ብሩደርስ ምናምን የሚሆኑትን እነሱ ላይ ነው ዋናው ትኩረታችን። ስለዚህ ስታነቡልኝም ስታወሩም ከሰው ጋር ማነስ ብሩደርስ ምናምን የሚለውን ማውራት አለባችሁ። ኦኬ ስለዚህ ትንሽ ሊከብድ ይችላል፣ ግን እስቲ እንተርጉም አብረን። ትርጉምን ተርጉመው ያው እንግዲህ ያለፈኝ ትምህርት ነው። ዳስ ብሩደር ማለት ይሄ ኤልተርስ ማለት ትልቁ አይ ዶንት ኖ የትልቁ ማለት ነው።
ትልቁ ብሩዳ የዘናጩ ወንድሜ ነው ምናምን። ኦኬ እሺ ችግር የለው። እዚህ ጋር ዳስ ኢስ ዴር ኤልተስተ ዞን ማለት ይሄ ትልቁ ልጅ ጸጥ፣ ይሄ ትልቁ ወንድ ልጅ ዝም፣ ከዛ የኔ ማይነስ ሳይሆን ማይነስ ኢንቴሊጀንትን ማለት ስማርቱ ወይም ደግሞ ብልሁ ማለት ነው። ወይም በትምህርቱም ከሆነ የተማረ ማለት ነው። ብሩደርስ ይህ ትልቁ ይህ ልጅ ማለት ነው የኔ የኢንቴሊጀንቱ ወንድሜ ልጅ ነው። ይህ ትልቁ ልጅ የኔ የኢንቴሊጀንቱ ወንድሜ ነው ማለት ነው። ኦኬ ምን ማለት ነው? በትልቁ በአማርኛ አውቄ አሁን ለምሳሌ እዚህ ውስጥ ያለው ነገር ይህ ልጅ የወንድሜ ነው ማለት ነው። ኦኬ አሁን ሁሉን ነገር ሳስወጣው ይህ ልጅ የወንድሜ ነው። ከዛ ግን ምን አስደረኳችሁ? ልጁን ትልቅ አረኩት። ኦኬ ይህ ትልቅ ልጅ አስባልኳችሁ። ከዛ ደግሞ ወንድሜን ዝም ብላችሁ ወንድሜ ከምትሉት ስማርቱ ወንድሜ አስባልኳችሁ። ምን አስገባን ማለት ነው? ሁለት ገላጭ አስገባን። በእርግጥ የዛሬው ትኩረታችን እዚህኛው ላይ እዚህ ጋር ያለው ገላጭ ላይ ነው ትኩረታችን። ኦኬ ጌኔቲቭ ማይነስ ኢንቴሊጀንተን ብሩደርስ ማይነስ ኢንቴሊጀንተን ብሩደርስ ጥያቄ ላይ ወይም አረፍተ ነገር ላይ ብቻ ትኩረት ያደረኩት ትንሽ ጌኔቲቭ ስለሆነ ብዙ ሰው ስለሚያስጨንቅ ኮንፈርት ላይ ሰጣችሁ ይችላል አውቃለሁ። ግን ሁሌ ደስ የሚል ትምህርት ደግሞ መማር አይቻልም እና እዚህ ጋር ወደ ላይ ይታይሻል ናዱሴ አይሹ ይሄን። ስለዚህ እዚህ ጋር ማይነስ ያልነው ይሄ ደስ የነበረው ማይነስ እናደርገዋለን። ከዛ ኢንቴሊጀንት ነው ቃሉ አይደለ? ልክ እዚህ ጋር አልት እንደሚለው ኢንቴሊጀንት ነው ቃሉ። ጀርባው ላይ የምንጨመርንበት ኤኤን። ኦኬ በዛ መልኩ ነው አረፍተ ነገሩ የተገነባው። ኤኒዌይስ ይሄ ትልቁ ልጅ ይሄ ትልቁ ወንድ ልጅ የወንድሜ ምን አይነት ወንድም ነው ያለሽ ማለት ነው? የተማረው ወንድሜ ወይም የስማርቱ ወንድሜ ልጅ ነው ማለት ነው። ኦኬ አንቺ የመጨረሻዋ ነሽ መሰለኝ። በምሳሌ ብቻ እያስነበብኩ ነው እንትን ያልኳችሁ። እታች 5 ሰው ይታየኛል። ማቀያየር ከቻልኩኝ እሺ ካላችሁኝ ላባቀያየራችሁና ትምህርቱ አይቋረጥም ይቀጥላል። እነሱን ደግሞ አሰርቼ ምሳሌው ላይም ደግሞ ከደረስኩኝ ምሳሌ ማሰርቼ አስወርጄ ደግሞ አግላቀያየራችሁ ትስማማላችሁ? እኔ ልክ እንደናንተ የሚጠብቁትን እዛ ፌር ለመሆን ማለት ነው ታች ያሉት። እሺ በጣም አመሰግናለሁ። ግን ውጡ ማለት ደግሞ ከቲክቶክ ውጡ ሳይሆን ሪኩዌስት ልካችሁ እንደገና ቁጭ በሉ። ሪኩዌስት እየላካችሁልኝ ቁጭ በሉ ከስር መጀመሪያ እዚህ ቦታ ወይስ ነው? አይ ቲንክ 6 ሰው ምናምን ይታየኛል። እስቲ እሺ ዛሀፍቴ ቤቲ ተመልሰሽ ግን ሪኩዌስት ላኪልኝ። እሺ ቤቲ ላይ 6 ሰው ከሆነ በቃ ምንም እንደረድላ ኮሜንት ላይ እያየሁ ነው። ሌሎቹንም እንግዲህ ተጋፍተው እየገቡ ስለሆነ እነሱን ላስገባ። መውረድ የምትችሉ ሰዎች ከቻላችሁ በቃ እኔ ልውረድ እዛ። እሺ ናዱሴ ግን ሪኩዌስት ላኪ ተመልሰሽ። እሺ ኦኬ እንደገና እንዳስገባሽ ምናልባት እንኳን ደክሞኝ ከተኛው ዛፍዬ እንደምንም ብዬ ሐሙስ ለመምጣት እሞክራለሁ። እሺ ቲክቶክ ላይ ቀንጨብ አድርገህ የለቀቀው ይሄ በሙዚቃ አቀነባበር በጣም ነው ደስ ያለኝ። ማርያምን በጣም ከዚህ ስራ ቦታ እስከምደርስ ድረስ እያዳመጥኩት ነው የሚሄደው። በጣም አሪፍ። እኔም ሆነስትሊ ለመናገር እናንተንም ህፃናቶቹንም አስቤ ነው እየሰራሁ ያለሁት። ሁለት ምክንያት አለኝ። አማርኛ እንደዛ አይነት ማለት ያላደረኩትን ነገር ማውራት ስለማልፈልግ ነው። ፕላን ስላለኝ ነው። እንደዚህ መቼም እዚህ ሀገር እየኖርን ነው፣ ቤተሰብ ሆነናል። እዚህ ያለን አብርሾች በጠቅላላ ጀርመንኛን ህፃናቶቹን በጀርመንኛ አማርኛ የማስተማር ዓላማ ስላለኝ ቴስትም እያደረኩት ነው። ከህፃናቶቹ በላይ ትልቆች ሰዎች ወደውታል። ብዙ ሰው እንደውም ከልጆቼ ጋር የጨፈርኩበት ነው የሚለኝ። እኔም እንደዛ ነው። ሰዓትን እንዳልጋፋብህ ብዬ ነው ቶሎ ማወራው። በጣም በርታ። እንደዚህ አይነት ነገር አንደኛ ደስ እያለ ነው የምታዳምጠው። ሁለተኛ ደግሞ እዚህ ለመድረሴ ምክንያት ያንተ ነህ። ያው ደግሜ ይናገራለሁ። ምን እንደነበርኩ አብረው የነበሩን ሰዎች ያውቃሉ። እግዚአብሔር ይመስገንና በርታልኝ፣ አትሰልች ወንድሜ። እኔ እመጣለሁ፣ ሰዓቴን እንደምንም እያጠበቅኩ እገባለሁ። ችግር የለም። እንዳልኩሽ ደግሞ ትምህርቱ ቢያመልጥሽ እንዳልኩሽ እያስቀመጥኩት ነው። ይታይሻል እዚህ ጋር ስክሪኑ ላይ። ይሄ አሁን የምታያቸው ቪዲዮዎች የ2 ሰዓት የ1 ሰዓት ተኩል የ2 ሰዓት ቪዲዮዎች ናቸው። ያ ማለት ቲክቶክ ላይ አሁን እኔና አንቺ ያወራንበት ማለት ነው። ሙሉን ፖስት እያደረኩት ስለሆነ ዩቲዩብ ላይ ገብተሽ ዝም ብለው ኤርፎን ሰክተሽ ስራሽን እየሰራሽ የምታረጊውን ነገር እያደረግሽ ሌላም ቤትም ምንም እያጸዳሽ ማዳመጥ የምትችይው ነው። ወይ ቲቪም ላይ መክፈት ትችያለሽ። እሺ አመሰግናለሁ። እንደዚህ እንደ ሬዲዮ ካልተኛው ደግሜ እገባለሁ። ከተኛው ግን ወንድሜ ተባረክልኝ።
እሺ እኔና አትጥፊብን፣ በርቺ ደግሞ ትምህርት። እሺ ያው ስትመረቂ እንበላለን። እሱ ተጠራጠር። እሺ ሪኩዌስት እንግዲህ የላካችሁ ሰዎች የተወሰኑ ሰዎች ያልገቡ አሉ። ቅድም እንደ ናርዶስ ውስጥ የነበራችሁ ካላችሁ ላስገባችሁ ነውና እያቀያየርኩ ስለሆነ ዛፍ ነሉረድና እሺ ሰላም አውሮፓ ሀፊ ከቻላችሁ ውረዱና ከዛ ተካችኋለሁ እንደገና አስገባችኋለሁ። ቶሎ ከፈጠንኩኝ ሁለተኛ ዙር እናንተንም አሰራለሁ። ኤክሰርሳይዝ ነው ማሰራው ቶሎ ቦታ ደግሞ እንደገና ካለ ተመልሳችሁ ትገቡበታላችሁ ራሳችሁ። ያው 8 ሰው የሚለውን ለመያዝ ነው። እስቲ ኦኬ ሪኩዌስት ላኩ። 2 ጉትና ብንድ ብያለሁ። 2 4 6 8 ሰው ሞልታችኋል። እታች ደግሞ በግድ አባር ያስወጣዋችሁ ዝም ብላችሁ ሪኩዌስት ልካችሁ ቁጭ በሉ። ሪኩዌስት እንትኑ ላይ እንዳያችሁ ማለት ነው። ኦኬ አለስክላ ምንትዋብ አዙሬልሻለሁ። አይተሽዋል አይደለ? ስታወሪ ኮሜንት ባልመልስም ስክሪን ስቲ አይቻለሁና ታይቶሻል። አሁን በደንብ ምንትዋብ የሚለው ቅድም ኮሜንት አይቼ ነበር። ኦኬ እሺ። ስለዚህ አሁን ያላችሁትን ወይ ከማን ጀምር? እሙ መቅዲን ስላሰራዋት እሙ አለሽ? እሙ ተንፍሱ። ሌሎቻችሁ እየሰማችሁኝ እንደሆነ ማወቅ አልቻልኩም። ድምጽ እየሰማሁ አይደል? እሺ ሰላም፣ እንዴት አመሻችሁ? ጉትን አበንድ እንዴት ነሽ? ሱሱ ደህና ነሽ ወይ? ቀን ላይ ልጅቷ ስታስጨንቅሽ አይቻለሁ። አንብብ እያለች በርቺ። እሺ ጀርመንኛ ያለበት ቦታ አትጥፊ። እሺ አልጠፋም። በርቺ። እኛም ደግሞ እናግዛችኋለን። እሺ አይዟችሁ። እሺ እናመሰግናለን። እሺ የጊዜ ጉዳይ ነው እንጂ አብረን እዚህ ጋር ስለ ጀርመንኛው ቁጭ ብለን በደንብ ብትንትና አድርገን የምናወራው ነው። አንዳንድ ጊዜ የጭንቅ ይሆንብናል ያው ግዴታ ሲሆንብን እንጂ እንዳልኳችሁ ሞር ብዙ ጣጣ ባይኖርባችሁ ከጀርባ ያለው ነገር ባይኖር በደንብ ኢንጆይ እያደረጋችሁ የምትማሩት አይነት ትምህርት ነው። እሱን አንደርስታንድ ስለማድረግ ነው በጣም እየተመሰኩ ያለሁት። እሺ ስለዚህ እሙ አለሽ? አሁን ተንፍሽ። እሙ ካለሽ አንቺን እየጠራው ያለሁት ከመቅዲ ቀጥሎ ላይ ስለሆንሽ ነው። ካልሆነ ወደ ሱሱ ይሄዳሉ። እሺ እሙ እስከምትመጣ ሱሱ ይሄንን አንብቢልኝ እዚህ ጋር ያለው በገባሽ። እሺ እንዳትጨነቂ። እሺ ምንም ችግር የለውም። እንደ ማንም ቆጥሮ የሰጠች ስለሌለ ዘርግፍ። አይዞህ። Das ist der Blower meiner Nervenfreunde. genau ችግር ነው። እሺ እስከዚህ ድረስ ስታንደድ ይሄ ሃይላይት ያደረኩትን ብቻ ነው። አናኒ ሰራችልኝ ነው። ይሄኔ ነው ባለፈው ሌላ ብታሰራኝ ራስሽ ነው የሰራሽው? አይ አናኒ ነበረች የሰራችው ለኔ። ኖት መያዝ ጀምራችኋል? ተቡ ደብተር ምናምን ይዛችሁ እንዳትማሩ ብያለሁ እኮ አይቻልም በእኔ ህግ። አይ ነበረ እውነት አስታውዬ ነው። እሺ አንብቢ፣ ይሄኛውን ፓርት አንብቢ። ይሄኛውን ዳስ እስት የሚለውን ሃይላይት ያደረኩትን ብቻ። ኦኬ ዳስ ist der Pullover. Pull over. Okay, pull over. እንግሊዘኛ ቃል ነው። እሺ የእንግሊዘኛውን ቃል ነው። Das ist der Pullover. እሺ ሃይላይት ሳደርግልሽ እንድታነቢ ነው። ማይነር ያ ነርቪገን አናዳጅ ወይም አበሳጭ ብለው ባለፈው አዋጥተን ነው ይሄንን ቃል ካስታወስሽ። አልመጣ ብሎ አዋጣችሁብኝ። እሺ ከዛ ፍሮንደን አሁን አናኒን ምንድን ነው የምትያት? ዚ ኢስት ብለሽ ምንድን ነው? ማይን ፍሮየንዲን ለጻፍልሽ በአማርኛ። እሺ ትንሽ ይሄ ኢምፖርታንት። ፍሮየንዲን ድንም ትያለሽ ዲንም ትያለሽ። እንደ እንትኑ እንደ ሰው እንደ ፕሮናንሲያችን እኔ የምፈልገው ፍሮየንዲን አይሽም? ኦኬ ፍሮየንድን። ኦኬ ፍሮየንድንም ማለት ትችያለሽ፣ ዲንም ማለት ትችያለሽ። ይሄ ዲው አያጣላንም። ኦኬ
የዳያሌክት ጉዳይ ነው። እንደ ሪጅኑ ይለያል። ፍሮይንደን ይለዋሉ፣ ፍሮይንዲን ይለዋሉ። ስለዚህ ዳስ ኢዝ ዴር ፑልኦቨር ማይነ ኔርፊገን ፍሮይንዲን ምን ማለት ይመስልሻል? እስከዚህ ድረስ ይሄ ምን ማለት ነው? ይሄ ይሄ ቲሸርቱ የማን ነው? የኔ አናዳጅ፣ አበሳጪ ወይም በቃ አናዳጅ ወይም ተናዳጅ ችግር የምታበሳጭ አበሳጪ ያ ጓደኛዬ ነው። ስለዚህ ዳስ ኢስ ዴር ፑልኦቨር ማይነ ኔርፊገን ፍሮይንዲን ማለት ይህ ቲሸርት ሳይሆን ፑልኦቨር ማለት ሹራብ የሚመስለው ነገር ኮፍያ የሌለው ማለት ነው። እሺ ሹራብ ሆኖ ኮፍያ የሌለው ሞስትሊ በእጅ የሚሰሩት ሹራብ የምንላቸው አሉ አይደለ? ይሄ በምንድን ነው በኪሮሽ ምናምን የሚሰሩት ልብሶች ኮፍያ የሌላቸው እነሱን አስቢ። ሹራብ ነገሮች ማለት ነው። ዳስ ኢስ ዴር ፑልኦቨር ማይነ ኔርፊገን ፍሮይንዲን ማለት የጨቅጫቃዋ ወይም የነዝናዛዋ ጓደኛዬ ፑልኦቨር ነው ማለት ነው። እሺ ስለዚህ እዚህ ውስጥ እንድታይ የምፈልገው ነገር ልጅቷን ስትጠሪያት በጌኔቲቭ ማይነ ሳይሆን ማይነር ነው የምትይው። አይሹ እዚህ ጋር ማይነር ኤር። ከዛ ኔርፊህ የሚለው ደግሞ አናዳጅ የሚለው ቃል እን ተጨምሮበታል። አይሹ ኖርማሊ አጀክቲቭ ይሄ ነው ኔርፊሽ። ስለዚህ ማይነር ኔርፊግን ከዛ ፍሮይንዲን የሚለው ላይ ፍሮይንዲነስ ምናምን አንጨምርም። ኦኬ ፌሚኒን እና የሴት ጾታ ላይ እና ፕሉራል ላይ ምንም አይነት የስም ለውጥ የለም። ይታየቅ ወይ ላሳይሽ። ለሌሎቻችሁም ነው እንደዚህ የምመለሰው። ስሞቹ ላይ ይታይሻል እዚህ ጋር ፍራውና ሎይተ ፍራውና ሎይተ ሎይተ ፍራወስ ፍራወን ምናምን የሚል ነገር የለውም ማለት ጀስት ራሱ ነው ያለው። የምትቀየረው ምን ሆናት አርቲክሉ በሽትምታ አርቲክልም ወይም በሽትምታ አርቲክሉ ይቀየራል። የሚቀየሩ ስሞች ግን ምንና ምንድን ናቸው? ማስኩሊን እና ኖይትሮ ዳስ እና ዴር ሆኑ። በጠቅላላ እነሱ ቅድም በነገርኳችሁ ህግ መሰረት አንዳንዱ ኢኤስ ይጨምራል፣ አንዳንዱ ኤስ ብቻ ይጨምራል። ኦኬ እሺ መምህራችን አይቻለሁ። ሄርስልሽ ቪልኮመን ብያለሁ። ያው እንዳትሄድብኝ ደግሞ ትንሽ ቆይታ እናወራለን ማለት ነው። ኦኬ ከዛ ካንቺ ቀጥሎ አናንያ ራስሽ ነሽ እዛው። እሷ ሚውት ታርገ ደግሞ እንዳያስተጋባ ድምጽሽ ታያለሽ። አንድ ቤት ውስጥ ሆናችሁ አንድ ቤት ውስጥ ነን ያለነው። እንዴት አመሻችሁ? እግዚአብሔር ይመስገን። እስቲ አንብቢ የመጨረሻውን፣ ከዛ ቶሎ ቶሎ ኤክሰርሳይዝ አንዳንድ አሰራችኋለሁ። ዴር ቫይስ ቤሸር ማይነ እኮ ነው። ቫይሰ ልክ ነው። ቆይ ፍሬን ያዥ። ቫይሰ ቆንጆ ነው። አይሹ እሺ ነዳሹ ቅድም ቆይ ልትልበል ዴቫይሰ ያልሽው በጣም አሪፍ ነበር። እሺ ዴቫይሰ ቤሸር ማይነ ዩንገር ሽዌስተር ኢስት ዌንደርባር። ችግር የለውም። ይሄ የእንግሊዝኛ ተጽዕኖ ነው። እሺ ከዛ ወደኋላ መለስልሻለሁ ቃል በቃል ከዛ አስተካክልሻለሁ። ይሄንን ብቻ አንብቢልኝ። ዴር ቫይሰ ቤሸር ግን ዴር ቫይሰ ቤሸር ከዛ ማይነር ከዛ ይችኛው አላን የተጨነቅሽው ትንሽ እሱ ላይ እስቲ እንሰማለን። ዩንገረን ግን ቅድም ዩንገን ያልሽው ዩንገረን ከዛ ምን ሽዌስተር ኢስት ምንድነው? ኢስት ቬንደርባር። እዚህ ጋር ነው ትንሽ ያፈነሽ። ይሄኛው ይሄ ድምጽ ቭ ነው። እሺ ሳይሆን የቪ አለ እንግሊዘኛው ቪ እሱ ነው ድምፁ። ስለዚህ ቡንደርባር ኦኬ ቨ ቪ ቫ ቬ እዛ ቤት። እሺ ቡንደርባር። ስለዚህ አሁን ተረጋግተሽ አንድ ያንብቢውና ተርጉመን ቀጥታ ወደ ኤክሰርሳይሶች እንገባለን። ዴር ቫይስ ቤሸር ማይነር ታይ ቫይሰ ነው ተያናነ ታይ ዴር ቫይሰ ዴር ቫይሰ ቤሸር ማይነር
jüngeren Schwester ist አይዞሽ ችግር የለውም። ጀርመንኛ ብታውቂ እኮ እዚህ ምንም አትሰሪም። ለመስተካከል ስለሆነ የመጣሽ ብዙ አይጭነቅሽ። wunderbar wunderbar genau ስለዚህ der weiße Becher meiner jüngeren Schwester ist wunderbar ምን ማለት ይመስልሻል? እስከዚህ ድረስ ተርጉሚ። ምንድነው ይሄ ሃይላይት ያደረኩት? እኔ እንጃ ዛፍዬ አላውቅም። ቤሸር ማለት ኩባያ ማለት ነው። ኦኬ ኩባ ማግ እንግሊዘኛ ላይ ማግ የሚባለው ይሄ ጆሮ ያለው አለ አይደለ? ከፍ ያለው ኦኬ ኦኬ ወይ ጭማቂ ሳይሆን አጥሚት ምናምን ጠጣላችሁ እዚህ አጥሚት ምናምን አጥሚት የምትጠጡበት ማለት ነው። ተለቅ ያለ ነገር ማለት ነው። በደንብ ሆድ የሚሞላ እሱ ቤሸር ነው። እሺ ኦኬ አልሶ ስለዚህ der weiße Becher ማለት ነጩ ኩባያ ማለት ነው። ከዛ ይሄ ምንድነው? ቃሉ ምንድነው? ይሄ ታውቂዋለሽ? ምንድነው ይሄ? ማይነር ማለት የኔ ማለት ነው። የኔ ከዛ ይሄ ምንድነው? ዩንገረን ታናሽ ግን ዩንገረን ከኔ ወጣት ያለች ማለት ነው። ባለፈው ብለናል ታስታውሻለሽ? ከኔ ወጣት ያለች ሰው ማለት ነው። ከኔ ወጣት የሆነች ማለት ነው። አንቺ ካለሽበት እድሜ ወጣት፣ አንቺ ማሩጊት ነሽ ማለት ሳይሆን አንቺ ካለሽበት ትንሽ ወጣት ያለች ማለት ነው። ስለዚህ የዚህ ተቃራኒ ማለት ነው። ይታሻል ከላይ ያለው ያ የኤልተስታ ዩንገረኑ የሱ ተቃራኒ ነው። ስለዚህ ሽዌስተር እህት እሺ ist ቆይሽ ሙሉን ልሞክር። እሺ አሁን እንድትተረጉሚ ተረጋግተሽ አሁን ቃላቶቹን ካላወቅሽ ብዬ ነው አንድ ባንድ ያስኬድኩሽ። ሙሉን ሞክር። የታናሽ እህቴ ነጭ ኩባያ ያምራል አይነት ነገር ነው። በቃ ጸዴ ነው እንግዲህ ጸዴ ነው እንግዲህ አሪፍ ነው ማለት ነው። በቃ ቆንጆ ነው ወይም ኢትስ ወንደርፉል ማለት ነው። እንግዲህ ካላችሁ ሌላ አማርኛ አዋጡ። ሲኖኒም ተመሳሳይ አሪፍ ነው፣ ቆንጆ ነው፣ ጸዴ ነው፣ ያምራል። የፈለግሽውን ነገር መጠቀም ትችላለሽ። ብቻ ፖዚቲቭ ኮምፕሊመንት ወይም ፖዚቲቭ አስተያየት ደስ ለማለት ያህል ነው። ስለዚህ ይሄንን እንደ ትምህርት አውቄ እዚህ ላይ ሰዓት የፈጀውበት ምክንያት ምንድነው? ጌኔቲቭን በጣም ብዙ ነው ያስተማርኳችሁ። ኤክሰርሳይዝ ደግሞ በተቀረችው ሰዓት የተወሰነ ኤክሰርሳይዝ እናደርጋለን። እናንተ አንዳንድ ጊዜ ከደረሳችሁ ቅድም ያባረርኳቸውን እንሰራለን ማለት ነው። በተቻለን አቅም ያልተሰሩ እየሞከርን እንሰራለን ማለት ነው። ኦኬ ሀሳብ ካላችሁ ከእናንተ ሀሳብ እያመጣችሁ ቢሆን ደስ ይለኛል። ከዛ ደግሞ እንሞክረዋለን ማለት ነው። ስለዚህ ከቾዬ ልጀምር። ጉድሽ ፈላ ቾዬ፣ ከአንቺ ነው የምጀምረው። በምን በምሳሌ ማለት ነው። አለሽ ቾዬ? አረዛፍ ከኔማ ይለፊ በቃ እንደውም ጥሩ ነው። እንደውም እንደዚህ እንደ መስቀል ወፍ ምናምን ብቅ የምትሉት ላይ ነው ምበረታው። የአንድ ሰዓት ላይ ችግር ተፈጥሮ ነው ወይ እኩል ሰዓት። አዎ ጸዴ የአራዳ ቋንቋ ነው። ዩሮፓ ጸዴ የምልበት ምክንያት ያው ተማሪዎቹ መሀል ብዙ አይነት ሰው አለ የሚያዳምጠኝ እና ሁላችሁንም ለማማከል ነው። ጸዴ የሚባለው የአራዳ ቋንቋ ነው። ቾዬ እሺ እኔ ሀሳብ ልስጥሽ። እሺ አማርኛ ከዛ አብረን እንገንባው። አረፍተ ነገሩ ምን አይነት ነው? ረጅም ነው አጭር ነው? እንዴት ይሁንልሽ? ይርዘም ይጠር የጾም ይሁን የፍስክ ብሏል ሰውየው እና እንደዚህ ላድርገው። ጌኔቲቭን እንዲህ እናድርግሽ። ምን መሰለሽ ሀሳቡ ለምሳሌ ኦፍ ዘ እንግሊዝኛ መቼም በመጠኑ ቢሆን ታውቂያለሽ ብዬ አስባለሁ። ስለዚህ ኦፍ ዘ የሚለውን ነገር ነው የምንጠቀመው። ኦኬ ዚስ ኢዝ ዘ ዳሽ ኦፍ ዘ ምናምን ነው የምንለው። ኦኬ እሺ። ስለዚህ ለምሳሌ አይ ዶንት ኖ ይሄ የሴትዮዋ ልጅ ነው እንበል እስቲ። ዳስኪድ ከበድ አድርግባት እያሉኝ ነው ከስር። እሷ ላይ ምንድን ነው አቀለልክባት? ዳስኪንድ ክፋት ነው እንጂ በእግዚአብሔር ዳስኪንድ። ዳንከ 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 ቢ የጠፋ ሰው አንቺም ጠፍተሻል። ለጊፍቱም ቢሆን ጠፍተሻል። ሄርስልሽ ቢልኮመን ብያለሁ። ሌሎቻችሁ ኮሜንት ማላነበው እንግዲህ እንደምታዩት አይኔ ያለው ኮምፒውተሩ ላይ ስለሆነ ነው ዝም ካልኳችሁ በጣም ሶሪ። እሺ ዳስኪንድ ምንድን ነበር ያልከኝ? ይሄ በአማርኛ ጻፈው እዚህ ጋር። ይሄ የሴትዮዋ ልጅ ነው ነው? ይህ አዎ የሴትዮዋ ልጅ ነው።
ሌሎቻችሁ ኮሜንት ላይ ሞክሩ። ቤተ ብያሉ። ቤቲ እንዴት ነሽ? ደህና ነሽ ወይ? ዳስ ኢስት ዴር አልተን ፍራው። ቆንጆ። ስለዚህ የአሮጊቷ ሴትዮ ልበላ ወይም የአሮጊቷ ብላ አይደብራችሁም አይደል? አሮጊት ብዙ ጊዜ ለስድብ ነው እናወለው። ሌላ ካለ ቃል አዋጡ። ወይ ትልቅ ሴትዮዋ የትልቋ ሴትዮ ግሮስ እንዳይሆን ብዬ ነው። አሮጊት ወይም አሮጊቷ ሴትዮ አይደል? የአሮጊቷ ሴትዮ ልጅ ነው። ስለዚህ ዳስ ኢስ ዴር አልተን። እሺ ግሮስ ላውራ እንደሆነ እስቲ እናያለን። ዳስ ኢስ ዴር አልተን ፍራው ዳስ ኢስት እንዴ ልጁን መቻልኩኝ። ዳስ ኢስት እኮ እኔ እኮ ልጁን ከኪስሽ ውስጥ ፈትሸሽ አውጪ ልልሽ ነው እኮ ዋጥሽው ልጁን። ዳስ ኢስት ዴር ዞን ያልሽ ያ እዛ ጋር እኮ ብዬ ነበረ። ዴር ዞን ሪካርዲንግ እኮ አለ እንዳትሸወጂ። አሁን ይሄን ዩቲዩብ ላይ ገብተሽ ከቲክቶክ ወጥተሽ ዩቲዩብ የምታይ ከሆንሽ ዩቲዩብ ላይ ገብተሽ ራስሽን ታዳምጪዋለሽ። ዳስ ዴር ዞን ዴር አልተን ፍራው ወስኝ። እሱም ታዲያ ጌኔቲቭ የቱ ጋር ሊሆን ነው ብዬ እኔ ምን አውቃለሁ። የሴትዮዋ ሆነ ጌኔቲቭ ዴር አልተን እኮ ችግር የለውም። ባይዘዌይ ከኦነሩ ነው ጌኔቲቭ የሚሆነው የጉዳዩ ባለቤት ነገርየውን ኦን የሚያደርገው። ኦኬ ስለዚህ ሴትዮዋ ሆናለች። ስለዚህ ይሄ የመጨረሻ ያለሽ ነው። በቃ የመጨረሻ ዋጋዬ ነው የሚሸጭበት ይሄን አረፍተ ነገር በቃ ዳቪስ ዴርዞን ዴር አልተን አይ ቲንክ እንግዲህ አላስጨንቅሽ። በጣም ቆንጆ ሴንቴንስ ነው የሰራሽው። እሺ ምንም ስህተት የለውም። ምንም ዜሮ። አልት የነበረውን አልተን አረግሽ። ዲ የነበረችውን ሴቷን ዴር አረግሽ አይደል? ይሄ ደግሞ ምን ብዬ ነግሬያችኋለሁ? ኢስት ኤመምት ምን ብያለሁ? ምት ኖሚናቲቭ። ስለዚህ እዚህ ልጁ ላይ የሚመጣ ለውጥ የለም። ኦኬ ኢስት የሚባለው ይሄ ቨርብ ዛይን ሁልጊዜ ኖሚናቲቭ ነው ኦብጀክቱ። ስለዚህ ዳስ ኢስት ካልሽ ዴር ዞን ነው የሚሆነው። ከዛ ዴር አልሽ ሴትዮዋን ስፍራው ብቻ የነበረችውን አሮጊት አረግሻት ማለት ነው። ኦኬ ያው ጭንቀቱም ለቀቀሽ። አሁን ይሄንን አንቺ የፈለግሽውን ነገር አሁን በተለይ ሴትና ፕሉራል ላይ ብዙም የእንትን የሚያስጨንቅ ነገር ስለሌለው ፍራውን ምናምን ስለማይሆን ፕራክቲስ ማድረግ ትችላለሽ። የራስሽን ነገሮችን ግላስሽ ውስጥ እያሰብሽ። እሺ ወደ ቲጂ ደግሞ ልምጣ። ቲጂ ጉተን አብንድ እንዴት ነሽ? አንቺም እየጠፋሽ ነው። እንዴት ነሽ? ጉትን አብንድ። እስቲ አንቺም ደግሞ አንድ አረፍተ ነገር አዋጪ ካላችሁ ከራሳችሁ ቢሆን ደስ ይለኛል። ዲፍራው ማይነስ ኔተን genau ብሩደር ኢኤስ ላርገው ኤስ ላርገው ኢኤስ አውቄ ሳደናብርሽ አንቺም ደግሞ ትሳሳችልኛለሽ። ኤስ ነው። እሺ ለምን ኤስ እንደሆነ ደግሞ ጠይቅሻለሁ። በጣም ሴንቴንሱ አሪፍ ነው። ዳስ ኢስ ዲፕ ባይ ዘ ዌይ ላይ ላስት ዊክ ያሰራዋችሁንም ተመሳሳይ ብትደግሙ አላስጨንቃችሁም። ምክንያቱም አትሊስት ሚሞሪያችሁንም ቼክ እያደረጋችሁ ስለሆነ ዳስ ኢስ ዲፕ ፍራው ያልሽው ልክ ነው። ኖሚናቲቭ ከዛ ማይነስ ኔተን ብሩደር auch richtig. Ich sehe das hier. Endung, Adjektiv Endung ist auch richtig. Warte mal. Und dann mein የነበረው ማይነስ አርገሽዋል። ፖሰሲቭ አርቲክል auch richtig. ብሩደር የነበረውን ደግሞ ብሩደርስ አርገሽዋል። das ist auch richtig. ለምን ብሩደር ላይ ኢኤስ እንዳልጨመርን እንደው ትንሽ ቅድም አውርቻለሁ፣ ግን ለምን ይመስልሻል ብሩደር የሆነው? ለምን ይመስልሻል? ምን አልሽኝ ቲጂ? ባለ አንድ እንትን ስለሆነ ነው ባውሉ እንትን የሚለው። ኦኬ እሱ ጋር አሁን እመጣልሻለሁ። ሰላም አለሽ? ሰላም ድጋሚ መልሽ። ይሄን ቅድም ቆንጆ አድርገሽ ነው መለሽ። ከሁለት በላይ ከሆነ ኤስ ነው የምንጨምረው። ብሩደርስ ሰማሻት ቲጂ? አንድ ከሆነ ደግሞ ያ ቲጂ ላሳይሽ። ብሩ እስት
ein Silber ከለሩን ቀይርልሻለሁ ይታይሻል። ዴር ደግሞ ሌላ ዚልበ ነው። ስለዚህ እዚህ ውስጥ አንድ ቫውል አለን እዚህ ጋር ሁለተኛ ቫውል ወይም ደግሞ ቮካለ የሚሏቸው ጀርመኖቹ። ስለዚህ das ist ein zweisilbiges Wort ኦኬ zweisilbiges ሁለት ዚልበ ነው ያለው ሁለት አናባቢ። ስለዚህ ሁለትና ከዛ በላይ አናባቢ ሲኖራቸው ኤስ ነው የሚጨምሩት ኢኤስ አይጨምሩም። እሺ ብሩደር የነበረው ብሩደርስ ይሆናል። ስለዚህ ማን የነበረው ማነስ የሆነውን በነካጅሽ አስረጂ። ሰላም ማን የነበረው ማነስ የሆነው ደግሞ አንድ ነው። ስለዚህ ኤኤስ ነው የምንጨምረው። ግን እዚህ ጋር እንደምታየው ቲጂ ይሄ ቶታሊ ዝም ብለን ማን ነው የምንለው አንዴ። ኦኬ የብሩደር ግን ምን አልኩሽ? ብሩ und der ስለዚህ zwei und mehr silbiger ሲሆን ኦኬ zwei gleich und mehr silbiger ሲሆን ይሄኛውን እንጠቀማለን። das ist ein silbiger ማለት ነው። ስህተት ካለ እንግዲህ ቻሉኝ ስጽፍ ምናምን። ኦኬ እሺ ትጂ ከዛ ደግሞ ምንትዋብ ዱ ቤስት ድራን ከዛ ሰላም ጋር ተመልሼ እመጣለሁ። ቶሎ ላሰፋችሁ ኤክሰርሳይዝ ስለሆነ ከዛ ሌሎቹን ደግሞ ተካለው። ከዛ መቅዲ ጋር አንቺ ጋር መመለሳለሁ። እሺ አለሽ ምንትዋብ አለ ወንድሜ። እንዴት አመሸሽ? እግዚአብሔር ይመስገን። አልቀሰቀስኩሽማ ከእንቅልፍሽ? አይገርምም። አንዳንዶቹ ተኝተን ነው ስለዚህ ገብቼ አላወኩም። ሄደሻል? አይ አነቃሁኝ። ነቃሽ? እሺ እንኳን ደህና መጣሽ። ቁርስ ምናምን እንግዲህ የለም ከእንቅልፍ ለተነሳ ሰው የለም ቁርስ። ያው ይሄ ቁርስ አይደለም። እሺ ስለዚህ አንድ በጌኔቲቭ ኤኒ አሳይመንት ኤኒ እንትን ሞክሪ። ኤኒቲንግ ደስ ያለሽ በጌኔቲቭ ሀሳቡ እንድትረዱልኝ ነው የምፈልገው። እየዘጋሁት ስለሆነ ዛሬ ከኔክስት ዊክ ጀምሮ ሽፕሬሽን እና ሌዘር ላይ በጣም ፎከስ አድርጌ እመጣለሁ ለተወሰኑ ሳምንታት። ተመልሼ ልምጣ ሌላ ሰው። እሺ ኧረ እኔም እኮ እንቅልፉ እንትኑ ተቋርጧል እያልኩ ነው ህልሙ። ሰላም ነኝ። ሰላም ምንትዋብ ትተኛ ትንሽ ትረፍ። ከዛ ሰላም ነኝ መጥቻለሁ። እሺ ትስቂያለሽ አይደል? ሰላም እኔ እኮ ሁለት አገልግሎት ነው የምሰጠው። ለአንዳንዶቹ ድምጽህ ያስተኛናል ይሉኛል። እንደውም ገኒ ካለች እዚህ ጋር እሷም ሁሌ ምንተኛው ትለኛለች። እና እስቲ ትላንትና እንደሱ እያለች እንዴ ዛፍ ሲጠይቅሽ ተኝተሽ ነበር ሳልኩ ጊዜ አዎ ተኛው አለች። ታብታውን አትርሽ በይደና ቅርብስተኝ እንግዲህ ድምጼ ምን ላድርገው? ወይ ጆሮ የሚበሳል አድርገው በጣም አቅጠኛው ድምጼ የሆነ ወፈር ያለ ነገር ነውና ያስተኛል መሰለኝ። አሪፍ ነው ዛፍ። እሺ ሰላም ያንቺ እስቲ አንድ አረፍተ ነገር በይ። ከዛ መቅዲ ካለች ከባለፈው አስታውሳለሁ ግን አዲስ ስጠኝ ቃል እንጂ ከባለፈው የሰራሁት ራሱ አስታውሳለሁ። ዳዝ ባርብ ግን አንተ አዲስ ቃል ስጠኝ። እሺ ስለዚህ የተለየ ነገር ላደርግ ፈልጌ እኮ ነው። እዚህ ጋር ምን ሰራን? ፌሚኒን አንድ ሰራን፣ ብሩደር ሰራን። እሺ ይህ የልጁ መጫወቻ ነው በይ። ይህ የህፃኑ ልጅ መጫወቻ ነው። መጫወቻ ታውቂያለሽ አይደል? ሽፒል und weiter አለው ሌላ ድምጽ ሽፒል ብለሽ ሽፒል። አውሮፕላን ምንድን ነው? አውስፍሉግማ ሌላ ጉዳይ ነው። እሱ መብረር መሄድ ነው። ፍሉግዞይግ ዞይግ የሚባል ቃል ታውቂያለሽ? አዎ ፍሉግዞይግ። ስለዚህ ሽፒል ዞይግ ደግሞ ይባላል። መብረሪያ መጫወቻ እንደማለት ነው። ዞይግ የሚለው ቃል መብረሪያ፣ መጫወቻ፣ መፍለጫ ምናምን እንላለናል በራሳችን ቋንቋ። ይሄ ቻቻው እሱኛው ነገር ሶይግ ወይም በእንግሊዝኛ ስታፍ ማለት ነው። ኦኬ የሆነ ነገር ማድረጊያ ስታፍ ማለት ነው። ስለዚህ ሽፒል ሶይግ ማለት መጫወቻ ስታፍ ወይም የመጫወቻ ነገሮች ማለት ነው። ስለዚህ ሽፒል ሶይግን እንሞክረው። እሺ ይሄ የልጁ መጫወቻ ነው አይደለም? ይህ የትንሹ ልጅ መጫወቻ ነው። ሌሎቻችሁም ኮሜንት ላይ ሞክሩ። Das ist Kinder ሞክሪ አንቺ። ሰላም በቃ ሰላም ጭንቅላት ውስጥ ያለውን ነገር አውጩ፣ ከዛ እናስተካክለዋለን። das Kind የልጁ አንድ ስለሆነ das Kind መጫወቻ das Kind ላግዝሽ። ይህ
አማርኛ ማንበብ ትችላለሽ መቼም ማለት። ስለዚህ የትንሹ ልጅ መጫወቻ ነው። ሀሳቡ ድንገት እንዳይጠፋብሽ ማለት ነው። ኦኬ ሞል እንታሽ መቀየር አለብን ማለት ነው። ዳዝ ኢስት ሽፒለን ሱቅ። እሺ ዳዝ ኢስት ሽፒለት ሱቅ እንደዚህ ነው። ይሄ ሌላ ቃል ነው። እንደዚህ የሚባል ቃል እኔ ማለት ነው። ስለዚህ ሽፒልት ሶይክ ሽፒል ሶይክ። ከዛ አርቲክሉን ብናስገባበት ደስ ይለኛል። ዳስ ኢስት ዳስ ሽፒል ሶይክ። አርቲክሉ ምን ይመስልሻል? የሽፒል ሶይክ የሚያዋጣ ሰው አለ? ሽፒል ሶይክ ዴር መሰለኝ እኔ ሳስበው ለጠቅላላ እውቀት ሶይግ የሚባሉት በጠቅላላ ኤኒቲንግ ሶይግ ኤኒቲንግ ሶይግ ይዩታና አሳያችኋለሁ። ለጀነራል ኖሌጃችሁ ነው። ኦኬ ታያችኋል እዚህ ጋር ዳስ ከዛ ኤኒቲንግ እዩ። አሁን እዚህ ጋር ኤኒቲንግ ሶይግ ባስገባ ፍሉግ ሶይግ አያችሁት? ታያችኋል? ስለዚህ ምንድነው እየተማርን ያለ ነው ከዚህ ጉዳይ? ሶይግ የሚለው ቃል ሶይግ ኤንዱንግ ያላቸው ቃላቶች በጠቅላላ ምንድን ናቸው? ዳስ። ስለዚህ ሽፒልት ሶይግ ዳስ ኢስት ዳስ ሽፒልት ሶይግ ዳስ ኪንድ ኦኬ። አሁን ምን ልናደርግ መሰለሽ ሰላምዬ? ይሄ መጫወቻ ነው የልጁ ልንል ነው። ኦኬ ይሄ የልጁ ይሄኛው ፓርት ነው ጌኔቲቭ የሚያረፍተ ነገሩን ጌኔቲቭ የሚያደርገው የእቃውን ባለቤት በምንጠቅስ ሰዓት ያኔ ነው ጌኔቲቭ የምናደርገው። ስለዚህ ዳስ ኢስት ዳስ ሽፒልት ሶይግ ብለን ልጁን ዳስ ኪንድ የነበረውን ወደ ጌኔቲቭ መቀየር አለብን። ዳስ የነበረው ምን ይሆናል? እዚህ ጋር ዴስ ይሆናል። ዴስ ነው። ስለዚህ ደስ ይሆናል ወይም ዴስ። ከዛ ኪንድ የነበረው ምን የሚሆን ይመስልሻል? በአንቺ ህግ በአስተማርሽኝ ህግ ምን ይጨምራል? ኪንድ ኤስ አንድ ተረጋግተሽ ኦኬ ኪንድ አንድ ኢኤስ እንጨምርበታለን። አሁን ኮንሽስሊ እየመለስሽልኝ ስለሆነ ነው። ስለዚህ ዳስ ኢስ ዳስ ሽፒልት ሶይግ ደስ ኪንደስ ቆንጆ ነው። አሁን ልጁን ትንሽ እናድርገው። ትንሽ ምንድን ነው በጀርመንኛ? ክላይን። ከዛ ኤንዱን ግብዬ ምንድን ነው ያስተማርኳችሁ? ኦኬ ኢኤን መጨረሻ ያለው አይሻት አለስኩት። ስለዚህ ወደ ምን አመጣ ነው ማለት ነው? ዳስ ስለሆነ ኢኤን መጨመር አለብን። አሁን ይሄንን ጌኔቲቭ አደረግነው ማለት ነው አረፍተ ነገር። ኦኬ ስታነቢ እስከዚህ ድረስ አንብቢ፣ ትንሽ ብሬክ ሰጂ፣ ከዛ ቀጥሎ ያለውን አንብቢ። እስቲ አንብቢ። ዳስ ኢስ ዳስ ሽፒል ሶይግ ዳስ ኢስ ዳስ ሽፒል ሶይግ ዳስ ክላይነን ኪንድ ሳይሆን እንትኗን ጨምሪያት ጌኔቲቭ እንዲሆን ይችላል። በዚያ ኪንድ ሆነ ማለት ነው። ዳስ ኢስ ዳስ ሽፒልን ሶይግ ሽፒል ሶ ልሽ እየጻፍኩልሽ ነው። ይግ በእርግጥ ዞ አይደለም ትሶ ነው። እንዳያስጨንቃችሁ ሶ መጠቀም ትችላላችሁ። የሰቤት መጠቀም ትችላላችሁ። እሺ ሰ ግን ሲነበብ ሆነስትሊ ስፒኪንግ ትሶ እኔ ሳነበው ስሚኝ ሽፒል ትሶይግ እየሰማሽ ነው? ትሶይግ በጣም እፈጥናለሁ እዚህ ላይ ትሶ ነው የምለው። ትሶ ሳይሆን የምለው ሽፒል ሶይግ። ስለዚህ ሽፒል ሶይግ ብለሽ አንብቢ ይሄን። ከዛ ዛፍ እንደዚህ ናት። ሽፒል ሶይግ ባይ ዘ ዌይ ትሶይግ ማለት ራሱ የሚከብዳችሁ ሰዎች፣ አንዳንድ ጊዜ ምላሳችሁ የማይፈጥንላችሁ ሰዎች እንደዚህ ማለት ትችላላችሁ። ኦኬ ዳስ አው ኦኬ። ግን ትክክለኛው የጀርመንኛ ግን እንዳልኳችሁ ሶይግ ትስ ነው። ሽፒልት ሶይግ ኦኬ። ዳዝ ኢስ ዳዝ ሽፒልት ሶይግ። ቆይ አንዴ ይቅርታ። እሺ ኦኬ። አሁን አንብቢውና ከዛ ወደ ኔክስት ሰው ሄዳለሁ አስተርጉሜሽ። ዳዝ ኢስ ዳዝ ሽፒልት ሶይግ ዴስ ክላይነን ኪንድስ ነው። ኪንድስ ሳይሆን ኪንደስ። ስለዚህ እነዚህን ሶስቱን ሴሌክት ላድርግላችሁና አንዴ ቆይ
የሆነ ነገር የገባሽ ነገር አለ ብዬ አስባለሁ። ከዚህ አረፍተ ነገር ከየት ወዴት እንደመጣን አይተሻል አይደል? አዎ። ስለዚህ በዚህ መልኩ ይሆናል ተርጉመነዋል። ዳስ ist das Spielzeug des kleinen Kindes ብለን እንተረጉማለን ማለት ነው። ኦኬ እሺ ታች ላይ አዲስ ቅድም የነበሩት ናቸው። ኦነስትሊ ለመናገር 4 ደቂቃ ነው የቀረኝ። እዚህ ጋር ያላችሁትን ቢያንስ አንዳንድ ጊዜ አስሞክሬያችኋለሁ። የሆነ ነገር አውርተናል። ዝም ብዬ አልተውኳችሁም። ግን ቅድም አስወጥቼ ተመልሳችሁ ትገባላችሁ ስላልኳቸው ያልሰራውም ዛፍ ያልሰራ ሰው ይስራ ብያለሁ። መቅዲ እኔ ብቻ ነኝ የቀረሁት። አዎ አንቺም ስሪ። ከዛ ታች ላይ ደግሞ እቀበላለሁ። ዳንከ አደራ ጊፍት ልካችሁ በሚቀጥለው ይሄ ሰውዬ ወስዶ ዝም ነው እንዴ እንዳትሉ፣ ስሜ እንዳታጠፉ። በጣም አመሰግናለሁ ጊፍት የምትልኩ ሰዎች። ከእናንተ ውስጥ 1-3 ሰው ምናምን መውረድ ከቻለ አቀያይሬ እነሱን አስገብቼ ትንሽ አሰርቼ በዛው ሰናበታችኋለሁ። ግን አብራችሁ እዚህ መሆን ትችላላችሁ። የተወሰነ 2-3 ሰው ግን መውረድ የሚችል ሰው ብቻ ከቻላችሁ ባቀያይራችሁ ደስ ይለኛል። እኔ ልውረድና ከስራ አዳምጣለሁ። ዛፍ እሺ ሱሱ እና መውረድ እችላለሁ። እኔ አንድ ሞክሬ መልካም ምሽት ይሁንላችሁ። እሺ ሰላም ይሁን። አንድ ሞክሬ መውረድ እችላለሁ። እሺ ሞክሪና ወረጂ። ኦኬ አሁን ልሞክር ወይስ ሞክሪ ታክቼሽ እኔም ለመፍጠን ሞክራለሁ። 10 ደቂቃ ጨምርላችኋለሁ። ተኩል ነው የምወጣው፣ ግን 10 ደቂቃ ጨምርላችኋለሁ። ዳስ ist schwarze Jacke des jungen Manns. ኦኬ jungen ይሄ ኦኬ jungen des jungen Manns. Genau, das ist schwarze Jacke des jungen Mannes። አርቲክል መጠቀም አለብሽ፣ ወይም ደግሞ ይሄ ሽቫርሰ የሚለው በኖሚናቲቭ ጊዜ የያካውን ስለሚይዝ ብዙ ማያጣላንም። ኦኬ ግን ዛት ኢዝ ዘብቲ ደስ ይለኛል። ያከ ምንድነው? ዲ ነው አይደል? ያከ ያ። ስለዚህ ዲ ሽቫርሰ ያከ ብቲ ደስ ይለኛል። ሞር ዲ ሽቫርሰ ያከ Das ist die schwarze Jacke des jungen Mann. ኦኬ ያ በጣም ጸዴ ነው፣ ቆንጆ ነው። በጣም sehr gut. I hope ግሩፑ ላይም I don't know ፈተና ምን ያህላችሁ የተዘጋጃችሁ እንደሆነ አላውቅም። ፈተና የደረሰባችሁን እንግዲህ በዛው ሰላም በይልኝ እሺ፣ የምትገናኙ ከሆነ እሺ ትጂ ሰላሙን ይልኝ። እሺ ኦኬ። ስለዚህ እዚህ ጋር ያሉትን እስከዛው መቅዲ ደግሞ ሞክሪ። ኦኬ das ist das Auto das ist das Auto ጽፋለሁ ሙሉ ሴት meinem jüngeren Bruder das ist das Auto meinem jüngeren Bruder እሺ ዩንገርን በዚህኛው ላድርገው ማለት ዩንገርን ብሩደር ያ እሺ ያንቺም የመጨረሻ ዋጋሽ ነው ይሄ። ትንሽ አስተያየት አታደርጊልኝም እዚህ አረፍተ ነገር ላይ? እስቲ በደንብ መግዲ das ist das Auto ቆንጆ ነው። አሁን es ist Zugehörigkeit ወይም belongingness ወይም ownership ላይ ነው ትኩረታችን። ጌኔቲቭ ላይ የሚቀያየሩ ነገሮች አሉ። እዚህ ጋር ማይነስ የሚለው እዚሁ ነው ፋውል የሰራሽው። ብሩደር ነው ይሄኛው ይታይሻል ላይ ብሩደርስ እኮ ብሩደርስ እናደርጋለን። እሱ ኤስ እንጨምራለን። ራሱ ፖሰሲቭ አርቲክሉ ራሱ መስተካከል አለ። ማይነስ ነው። ወንድ እኮ ደስ ነው አይደለም የሆነው። ስለዚህ በፖሰሲቭ ጊዜ ማይነም ሳይሆን ማይነስ። እሺ das ist das Auto meines jüngeren Bruders። እሺ ትንሽ ካወዛገብኩሽ ቻዩ ጌኔቲቭ እንደዚህ ነው ባህሪው። ኦኬ ግን ይኸውልሽ አስተምሪያችኋለሁ። ይኸውልሽ ዳስ የነበረው ደስ ይሆናል አይደል? ደስ ከሆነ ፖሰሲቭ አርቲክል ሲሆን ምን ይሆናል? ማይነስ ይሆናል። እሺ እቺኛው ኤስ ማይነስ። ኦኬ አር ከሆነ ማይነር፣ ኤስ ከሆነ ማይነስ።
እሺ ከሩስ ወጥቼ ነው ማለት ነው። እኔ አንቺ አልተኛሽም አይደል? አንቺ አልተኛው እንዳትሄዱብኝ እንዴ። ወይ እንትኑን እንቀይረዋለሁ ዛፍ ቲፕስ የሚለውን ስሊፒንግ ዘ ስሊፒንግ ምናምን ቻናል ምናምን ብዬ እንደዚህ እየተኛችሁ። ኦኬ እሺ መቅዲ አመሰግናለሁ። እሺ ዛፍ የሆነ ጥያቄ አለ። እሺ ቾይ እሺ ቾይ እሺ መቅዲ ያው አብሬ ሰናበትሻለሁ። ዝም ብለሽ ሚውት አድርጊ። እሺ ወይ ቾይ ምን አስቤ መሰለ ያኛው ልጅ የልጅቷ ያ ቆንጆው ልጅ የሷ ባል ነው። በጣም ቆንጆ ናይስቲ ግቢልኝ። ግን ከገባችሁት ውስጥ ከአራታችሁ ውስጥ ቢያንስ ሁለታችሁን አሰራለሁ። ኦኬ ከዩሮፓ ከአለስ ጉተ እና ከሃፊ ሁለታችሁን አሰራለሁ። እሺ ሞክሪ። እኔ ምን ብዬ ጀመርኩኝ መሰለ አማርኛውን እንጻፈው። እሺ አማርኛው ራሱ ከብዶኛል። እሺ ይህ ቆንጅየው የእሷ ባል ነው። ይህ ቆንጅየው ሰውዬ ልበላ በለው የእሷ ባል ነው። ግራማቲካል ስትራክቸሩ እንዲጠብቅልን ማለት ነው። ኦኬ ስለዚህ ይህ ቆንጅየው ሰውዬ የእሷ ባል ነው ልትይ ነው አይደል? ባለቤቱ ማን ነው እዚህ ጋር እኮ? ታዲያ ማነች የጉዳዩ ባለቤት ማናት? ሴትዮዋ እኮ ናት። እሱ ሰሞኑን አይተህ ቆይ ጫማው የኔ ነው ካልሽ ጫማው ነው ባለቤት፣ አንቺ ነሽ ባለቤት። ታዲያ እዚህ ጋር እኮ የእሷ ነው ካልን ምን ነው ለእሷ ሲሆን እንትኑን ልትነጥቂያት ነው? የሆነ ነገር የኔ ነው ካልሽ እኮ አንቺ ነሽ ኦነሩ አይደል? አይ እንደዚህ ብልስ ዳስ ኢስ ዲ ፍራው ደስ ሹነን ማን እንደዛ። እሱ ደግሞ አማርኛው ምንድን ታውቂያለሽ? ይህች አማርኛው ነው ይህች ይህች ሴትዮ የቆንጅየው እሱን ያሰብኩት እና ታዲያ ያሰብሽው ይህች ሴትዮ የቆንጅየው አማርኛ የቆንጅየው ሰውዬ ሚስት ናት አይደል? ሚስት ናት። ታዲያ ያሰብሽውንና እንትኑን አማርኛ እኮ ጎበዝ አይደለሁም ዛ እንዴ። ቲክቶክኛ ነው የምትችይው? ታዲያ በአማርኛ እኮ ነው ቲክቶክ የምትሰሪው። አይ ይጠፋብኛል። እኛ አለን፣ አይዟችሁ እስከሚጠፋብን ድረስ እናስተምራችኋለን። ኦኬ ይህች ሴትዮ የቆንጅየው ሰውዬ ሚስት ናት አይደል? ስለዚህ እንስራት። ሴትዮዋን ጥሪያት መጀመሪያ ዳስስ ብለሽ ዳስስ ዲፍራው ደስ ሹነን ማን የሚለውን ቀይር። ይኸውላችሁ ጌኔቲቭ ላይ ሲሆን ማስኩሊንና ኖይትሮም ሲሆን ማነስ የሚባለው ከሰው ማነስ ደም ማነስ ምናምን አላ እሱኛው ማነስ ማለት ነው። ኦኬ ለማንበብ እንዲቀላችሁ። ስለዚህ ቾዬ በቃ አልተቻልሽ፣ ነይ ቦታ እንቀያየር። ይኸውልሽ ዳስስ ዲፍራው ደስ ሹነን ማነስ ብለሽ ይቺ ሴትዮ የቆንጅየው ሰውዬ ሚስት ናት ማለት ነው። ኦኬ ግን ሚስት ናት የሚለው እዚህ ጋር የቱ ይገልጻል ብዬ ዳስስ ዲፍራው ካልን እኮ ሚስትነትንም ይገልጻል። ኦኬ ሴትዮዋ ግን ደግሞ አንቺ በምትፈልጊው ደግሞ ከፈለግሽ ዳስስ ዲ ኤኸ ፍራው ማለት ይቻላል። ይሄ ፍራው ሚስትነትን ማለት ነው። ኦኬ ይሄ ፍራው ይሄ ሚስት ማለት ነው። ፍራው ደግሞ ሴት ማለት ነው። ዳስስ ዲ ይሄ ፍራው ደስሹኒስት እዚህ ውስጥ ሴትዮዋን ስትገልጪ በሚስትነት ውስጥ አለች። ወይም ደግሞ ስሚ ዲዘ ፍራው ist die ይሄ ፍራው ደስ ማንስት ያለሽ ይህች ሴትዮ ይሄ ይህች ሴትዮ ማለት በትዳር አጋብተሻቸዋል ወይስ በቤተሰብ ነው? ዝም ብሎ የሰፈር ጋብቻ ነው? አይ ተጋብተዋል። ከተጋቡ ይሄ ፍራው ትሆናለች ማለት ነው። ኦኬ ይሄ በህግ የታሰሩ ባልና ሚስት ማለት ነው። ይሄ ይሄ ፍራው ማለት በማዘጋጃ ቤት መንግስት ያወቀው ጋብቻ ማለት ነው በጠቅላላ። ኦኬ እሺ ቆንጆ። እሺ መልካም። ሰውየውንም ሴትዮዋንም እንግዲህ አንድ ቀን እንደምታሳይን ተስፋ እናደርጋለን። ካላችሁት ውስጥ እንዳልኳችሁ 10 ደቂቃ ብዬ ቃል ገብቻለሁ። ማን ይስራ? ምን ትዋብ ትሰሪያለሽ? ልሞክረው።
ደህና አደርሽ ምትዋ? እግዚአብሔር ይመስገን። እንዴት ነው? ቁርስ ምናምን በላሽ? አዎ መጣሁ በልቼ። እሺ። ስለዚህ አንተ መስዋዕት እየከፈልክ እኛን ተኛል። ምን ይደረግ? አይ ድምፁም ነው ብሎኛል ብዙ ሰው። አይ ድምፁም እንደማረገው አላውቅም። መባረክ ነው ትላለህ። እንግዲህ ድምፄን እንዴት እንደማረገው አላውቅም። ተነሽ አንቺ የሚል አረገዋለሁ ማለት ነው። እሺ ሞክሪ አንድ አረፍተ ነገር። ዴፋተር ደስ ዩንገን ይሄማ ከእንቅልፍሽ ላይ ነው ይዘሽ የመጣሽው። ደስ ዩንገን አርባይተት ደፋተ ደስ ዩንገን አርባይተት ያ ኧረ በለው ደስ የሚል ሴንቴንስ። ኧረ ተኝ ድጋሚ። ስለዚህ ዩንገኑን አንቺ የፈለግሽው ዩንግ የሚለውን ወጣቱ ነው። እኔ ዩንግ የሚለው ድምፅ ሁለት ሌላ ትርጉም ስላለው ነው። እሺ የልጁ አባት ለማለት ፈልገሽ ነው? እሱ ከሆነ ዩንግ ምንድን ነው? ዴር ዩንገ ነው የምንለው አይደል? የወጣቱ። አዎ። ስለዚህ ማለት ያኛውን አጀክቲቭ ያደረግኩት በስሞል ሌተር ስላደረግኩት ነው። ገብቶሻል ምልሽ እያልኩ ያለሁት ከገባሽ ወይ አዲስ ፔጅ ላይ ላሳይሽ። ዩንግ የሚባል ነገር አለ። ዩንግ አሁን አንቺ ኢሽቢን ዩንግ ኢሽቢን አልት ይላል ሰው አይልም? አይልም ማለት ወጣት ነኝ አርጅቻለሁ ይባላል። ወጣት ነኝ ወይም ደግሞ ጎልማሳ አርጅቻለሁ። እሱኛው ዩንግ አለ አይደል? አንድ እሱ ዩንግ አለ። ሁለተኛው ደግሞ ዴር ዩንግ አለ አይደል? ወንድ ልጅ ሴትና ማለት አስሜድሽን እና ዩንጋ ይባላል። አሁን እኔ አንቺ የትኛውን እያልሽ እንደሆነ ስላላወቅኩኝ ነው። ገብቶሻል? ዩንገን ነው አንቺ የፈለግሽው ልጁን ነው የፈለግሽው ልጁ ለማለት ነው። ኦኬ። ስለዚህ በሱ ኬስ ከሆነ አጀክቲቭ ያስፈልገናል ማለት ነው። ዩንገኑን መጀመሪያ የሆነ ነገር አጀክቲቭ ስጩ። ምን አይነት ዩንገን እናድርገው? ክላይንሽ ክላይኑን ደስ ካልን በኋላ አጀክቲቫችን ሁል ጊዜ ምንድን ነው የሚጨመርበት ብያለሁ? ደስ ብለን ኤኤን አይደል? አዎ ልክ ነሽ። ክላይነን ይሆናል ማለት ነው። እሺ አይሹ ከዛ ታስታውሳላችሁ ቶኒያ አለሽ? ቶኒያ ካለች እንግዲህ ጀርመናዊት አማርኛ የምትሞክር አንድ ዘመድ አለችን። ቬንዱ ዳ ቢስት አን ዛግ በሻይድ። ለማንኛውም ኤን ዴክሊናሲዮን የሚባል ቤአይንስ መጨረሻ ላይ የሚነካካ ቤስቫይ ላይ የሚጀመር ቶፒክ አለ። ቤስቫይ ሳስተምራችሁ ሜቢ ታገኙታላችሁ። አክቹዋሊ ቤአይንስ ላይም ሰጥቼዋለሁ ብዙ ጊዜ ኮርሱ። ኤን ዴክሊናሲዮን የሚባል ቶፒክ አለ በጀርመንኛ። እሺ ማስኩሊን ጾታ ሆኖ የወንድ ዴር የሚል ጾታ ኖሯቸው መጨረሻቸው ላይ ኤን የሚጨምሩ አሉ። እንደዚህ እሺ። ኖርማሊ እናንተ የምታውቁት ደስ ማነስ ወይ ዩንገስ ምናምን እንድል ነው የጠበቃችሁት አይደል አብዛኞቻችሁ? ስለዚህ ይሄ ኤን ዴክሊናሲዮን የሚባል ቶፒክ ስላለ በዛ ምክንያት ይሄ ዩንገን ነው የሚሆነው እና ያልሽው ልክ ነው። እሺ አልተሳሳትሽ። አንድ እዛው ቀላል ልጨምር። እሺ ቆይ ቦታ አንዴ ልጻፈው እና እንዳትረሱት። ኤን ዴክሊናሲዮን። ኦኬ ኤን ዴክሊናሲዮን ያልኩት አንደርላይን አደርግላችኋለሁ። ኤን ዴክሊናሲዮኑ ማንን ነው የሚመለከተው? ይሄንን ኤን ዴክሊናሲዮን ማለት መጨረሻ ላይ ኤን ወይም ኢኤን የሚጨምሩ ማለት ነው። ኦኬ ደፋተ ደስ ክላይንን ዩንግን አርባይተት ሂር ብለሻል። አንቺ በጀርመንኛ ነው እንደ ህልም ያየሽው? እንዴት ነው ነገሩ? ሌላም አለ? አይ ዝም ብሎ ንስሰሩት የነበረው ግን ያው እሺ ሞክሪ። ዳስ አውቶ ማይነስ ብሮደርስ ዳስ አውቶ ማይነስ ብሩደርስ ኢስት ብላው ግን አዎ እንደውም እንትን ላይ ሰርች የላችኋለሁ አይደል? ቲክቶክ ላይ እንደዛ ሰሞኑ ሲሰራ ነበር። ስለዚህ የዛሬ ቶፒካችን ትምህርት ስለሆነ አጀክቲቭ ስለሆነ አጀክቲቭ ስጪ። ብላው ሽላውን ያሽ ብላውን ኖ ይሄ በቃ ሰማያዊ መሆኑን ተናገርሽ። ግን ወንድምሽን የሆነ አጀክቲቭ ስጪ፣ ግለጭ ወንድምሽን። ወይ ሽላውን አድርገው ወንድምሽ ይሁን ሽላውን እናደርገዋለን። ሽላው ብልጥ ማለት ነው ወይም ስማርት ወይም ብልህ ማለት ነው። ስለዚህ ማይነስ ሽላውን ብሩደርስ ኢስ ብላው። ኦኬ ጉድ ዳንከ ቤተሽ
መቼም ከዚህ በኋላ ከተኛሽ እንግዲህ ቻዩ። አሁንማ በቃ እዚህ ውስጥ ያስገቧችሁ እንዳለ ቅድም ያሰራዋችሁ ናችሁ። አፉ ትሉኛላችሁ። በጣም ቾያውን ትስቃለች። ሰዓትን ለመጠበቅ ማለቱ አይቀርም። እንደውም ዛሬ በጣም ብዙ ደቂቃ ጨምሬላችኋለሁ። ኔክስት ዊክ ብንገናኝ ምን ትላላችሁ? አርብ በጣም በጠዋት ስለምነሳ ነው። እነ ዩሮፕ እና መስኩት ሀፊ ዋስደንክ እስቴስ ኦኬ አራተኛ ወንድሜ አፖሎጂን አክሴፕት ታደርጋላችሁ? በጣም እናመሰግናለን። እሺ በዚህ ሰዓት ልነግራቸው የምፈልገው ነገር ምንድን ነው? እነዚህ አራቱን ዴክሊናሲዮኖች አራቱንም ካዙሶች ጨርሰናል። ኔክስት ዊክ ጀምሮ ምንድን ነው? ኔክስት ዊክ ጀምሮ ህግ የሌለው ማለት ስፕሬሽን እና ሌዘን ላይ ነው ይዤላችሁ የምመጣው። የሚነበቡ ነገሮች ይዤላችሁ እመጣለሁ። እንደገና ደግሞ ግራመርም ምንም እንደዛ አይነት ነገሮች የማይ ከሆነ እየገባችሁ እየተቀያየርን በደንብ አድርገን አፋችሁን መፍታት አለባችሁ። እሺ አይንስ ላይ ያልተፈታ አፍ በአይንስ ላይ ይፈታል ብላችሁ እንዳታስቡ እና የንግግር ኮንፊደንሳችሁ እንዲጨምር የሚባሉ ሬዲዮቬንዲንጎችም ካሉ የአባባል የአነጋገር ዘዴዎች ኤክስፕረስ ለማድረግ ሀሳባችሁን በየሌቭላችሁ አይንስም ሊሆን ይችላል። እንደውም አንድ ሁለት የአይንስ ሁለት የአስባይ ምናምን እያደረግኩኝ የተለያዩ ነገሮች ይዤላችሁ መጣና ለተወሰኑ ሳምንታት ሽፕሬሽን ላይ እና ሌዘር ላይ ፎከስ እናደርጋለን። በዚህ ትስማማላችሁ? እዚህ ጋር ያላችሁት እታች ያሉትን አላቅም እነ ቤቲ ምናምን ትስማማላችሁ? ታች እዚህም ያላችሁ ትስማማላችሁ? እነ ቾዬ ምናምን እንደዛ ትስማማላችሁ ወይስ ሌላ ግራመር እንማር? አረ በጣም እንስማማለን። እሺ ግን ማንበብ ራሱ ልምምድ። እኔም ራሱ እሱን ማገስ አይቋረጥም። ያው ትምህርቱ ግራመሩም ይቀጥላል፣ ግን ትንሽ መሀል ላይ እረፍት ልስጣችሁ። ኦኬ እንደዚህ አይነት ነገር ፕራክቲስ ማድረግ አለባችሁ። እውነት ለመናገር አመሰግናታለሁ። ደስ ይሆን ቀን ላይ የገባች የምታስነብብ ልጅ አለች። እኔ ሮብና አርብ ትንሽ ፍሪ ስለሆንኩኝ ቀን ላይ መግባት ፕላን ነበረኝ፣ ግን እየሞላልኝ አይደለም እና ቀን ላይ ገብቼ ሽፕሬሽን ብቻ ላሰራችሁ ማለት ነው። ግን ከአቅሜ በላይ ስለሆነብኝ ሐሙስን ራሱን እንደዚህ አንዳንድ 2 ሳምንት እየዘለልኩኝ መሀል ላይ ላሰራችሁ አስላሰብኩኝ ነው። እሱ ልንገራችሁ ብዬ ነው። እሺ ደህና ደሩ። እሺ አባቴ፣ ሁላችሁም እንዳልኳችሁ ለነበረን ጊዜ አመሰግናለሁ። እንዳልኳችሁ ኮርስ መማር የምትፈልጉ ትምህርቱን ሳስተምር እሱን መናገሩን እየረሳሁት ስለሆነ ነው። መማር የምትፈልጉ ሰዎች ኤኒታይም ክፍት ነው። ተመዝገቡ፣ ዝም ብላችሁ ተመዝገቡ። አይ ዶንት ኖ ዛሬ ብዙም ስላላወራኝ የተመዘገበም ያለ አይመስለኝም። ኤኒ አስተያየት ካላችሁ ማውራት ትችላላችሁ። 1-2 ደቂቃ አንዳችሁ አብርታችሁ ማውራት ትችላላችሁ። የሚሰማችሁ ነገር ቻው ብዬ እንዳልዘጋባችሁ ለማለት ያህል። ኦኬ እናመሰግናለን ዛፍ። እሺ ያንቺን በርቺልን። ለወንዶች የሚሆን ነገር ደግሞ እንትን እያልሽ አሁን በተለይ በሂውማኒየር ላለን ወንዶች አራጣጣ ትቀልዳለን። እዚህ ጀርመንኛ ፍዳይ ነው ያበላኛል። ኢማኑኤልን ትንሽ ረዥም ዝሜ እንዲኖረው ለማድረግ ይህንን ተጠቀሙ ምናምን በይን። እሺ ዛፍ እሰራለሁ፣ ችግር የለም ማለሆነ የለም። እንደዛ አድርጉ። ኤኒዌይስ በተረፈ ቆንጆ ነው። ባይዘዌይ አንድ ጥያቄ አለ። ቆይታችኋል እንደ ከጀመራችሁ ዛፍ ግን 21 ሰዓት አንቺ 21 ሰዓት ነው የምጀምረው። እሺ ሰላም እያስተናገድሻል 21 ሰዓት እሱን እኮ አይደለም። አይ ይሄን ትምህርት መማር ከጀመራችሁ ምን ያህል ጊዜ ሆናችሁ? አንቺ ቲክቶክ ሳትጀምሪ ሳትመጪ አትልም ታዲያ? ሳትመጪ ሆነስትሊ ለመናገር ያው ሳልመጣ። አይ በጣም አሪፍ ነው እውነት ለመናገር። እኔ ክላስ ተምሬ ነበር እና ሲጀመር ጌኔቲቭ ምናምን ጭራሽ አልተማርንም። በቃ ኤቱቱን ቡክ አልጨረስንም። ክላሱ አለቀ ተባለና አለቀ፣ ምንም ሳንማር ጌኔቲቭ ከዛ በኋላ የሚመጣ ሌብል መሰለኝ። ሀፊ እያገዘሽ ነው። ጄኔቲቭ እንደ ኮንሰፕት እውነት ለመናገር እንደ ትምህርት ቤቶቹ አይነት አንዳንዶቹ ፑሽ አድርገው ኢቭን አንዳንዴም የሚሞካክሩም አሉ አይንስ መጨረሻ ላይ ግን በህግ ግን ኤቱ እና ከዛ በላይ በተለይ ኤቱቱ እና ከዛ በላይ ያለው ላይ ትንሽ ጫን ብሎ ይመጣል። በሌላ ኬዝ ደግሞ በፕሬዘንት እና በፕሬዘንት ብቻ ነው የምትማሩት። እዛ ላይ ቢአይንስ ላይ ደግሞ በፕሪቴሪቶም በምናምን ኤክስፕረስ የምታደርጓቸው ነገሮች እየሰፉ ይሄዳሉ እና ብዙም አገልግሎት ላይ የማይውል ስለሆነ ብዙም አላወቅኩትም ብላችሁ አትጨነቁ። ግን ደግሞ እንደዛ እኮ አይደለም ዛፍ
ሲጀመር አያስተምሩንም። እንደው ምንም ቀልድ ነው። ግን ሲጀመር የቡኩ ራሱ ቢዋና አሁን ቢዋን ቢዋን ቱ ብለን ከፍለናል። የሚገርም ማለት ነው ለኮርሱ ቀልድ ነው እሱ። እስቲ ፕራይቬት ማስተምራቸው ልጆች መጥተው ይነግሯቸዋል እንዴት እንደምንማርና እንዳልኳችሁ ኤኒበዲ ኢንተረስትድ የሆነ ሰው ተመዝግቦ ይማር። እንዳልኳችሁ ስለተመዘገባችሁ ደግሞ ትማራላችሁ ማለት አይደለም። አንፎርቹኔትሊ በጣም ብዙ ሰው እያስደሰትኩ አይደለም። ለምን ብዙ ሰው የመረጠውን ኮርስ ስለሆነ ማስተምረው። በተለይ ቤስባ ያላችሁ ሰዎች አምሶሪ ትንሽ ናችሁ ብዛታችሁ። ግን በዚህኛው ዙር እናንተንም የማስተማር አላማ አለኝ። ኤኒዌይስ ሰላምዬ ጥያቄሽን አስተናግጄ ቻውላችኋለሁ። ሰላም ምንድነው ጥያቄሽ? ዛፊ እኔ ነው ቅድም ያልካት ቀን እሷን በቲክቶክ ነው የምታስተምረው? አዎ የደሴዋ የምትባል ልጅ ማስተማር ሳይሆን ልክ እንደናንተ ናት፣ እንደናንተ ተማሪ ናት። ግን ስክሪኗ ላይ የሆነ የሚለጠ ትጽፍ የሆነ ቴክስት ፖስት አድርጋ እሱን 50 60 ሰው 70 ሰው እየገባ ያነባል እና በጣም ደስተኛ ነኝ። አይቻት ደስ ብሎኝ ሰፖርት አድርጊያታለሁ። እንደውም ሀፊ አይ ዶንት ኖ አለ ሀፊ ወይስ ወጣል? አለ ሀፊን አንድ ሁለት ቀን አይ ዶንት ኖ አለች የደሴዋ የምትባል ልጅ። እንግዲህ ካልሆነ ወይ ስክሪንሾት አደረግና ወይም ጽፍላትና እንትን ትላለች ስትገባ ነው። ሰሞኑን ግን አክቲቭ አይደለችም። ሰሞኑን አይ በተከታታይ አይደለችም። ሰላምዬ ጀስት ሲመቻት ነው ገብታ የምታስነብበው። እሺ እንደናንተ ናት። ጠፍታለች ይሄን ሰሞን ብላለች። አይ ጀርመንኛውን ቀምቷት ነው አሉ ያ ቴክስቱ። ስለዚህ ለዛ ሊሆን ይችላል። ኤኒዌይስ ታስተምርጨን ኮነሽ መግባት እችላለሁ ብዬ ለዛ እነግራታለሁ የምታስተምራችሁ እነግራታለሁ። ቢያንስ መማር ሳይሆን ራሷንም ነው የምታስተምረው። እሺ የተጻፈ ነገር ልክ እንደናንተ ናት። እሷም ሌቭሏ ተማሪ ደረጃ ላይ ነው ያለችው። ግን ጥሩ ነው። በቃ በሌላ ነገር ጊዜዋን አታቃጥልም። እንደዚህ አይነት ነገር ከፍቶ ማውራቱ ለእናንተም በቀን አንድ ነገር ቶፒክ ይዛችሁ ትሄዳላችሁ ለማለት ነው። ኤኒዌይስ ኔክስት ፎ ከተገናኝተን ያልኳችሁን ቶፒክ እንጀምራለን። ሌሎች ነገሮች ላይ መመዝገብ መማር የምትፈልጉ ሰዎች ኤኒ ኮርስ እንዳልኳችሁ ገብታችሁ ቢዮ ስር ባለው እንትን በሉ። ዩቲዩብ ላይ እባካችሁ ከዚህ ከ15 ደቂቃ እፍታ ከሆነ ሶሻል ሚዲያ ውጡ። ኦኬ ውጡ ማለቴ ሰዓት ሊሚት አድርጉለትና ራሳችሁን ጧጧ ስትነሱ ፕሮግሬሲቭ መሆን አለበት። ህይወታችሁ ወደፊት የሚሄድ መሆን አለበት። ላይክ እና ዩቲዩብ ላይ ትክክለኛ ትምህርት ያለው እዛ ላይ ነው። ገብታችሁ ራሳችሁን አስተምሩ ላለው እዚሁ ባላችሁበት ልዘጋባችሁ ነው። መቅዲ፣ እሙዬ፣ ቾዬ፣ ምንትዋብ፣ ሰላም እና ሀፊ ኦኬ። ሹነስ ቦኸኔ እንደ ባይደርስም አንድ ቀን መሀል ላይ ያለን ግን ይፉን ሸሽ አላ ሹነስ ቦኸኔ እንደ እሺ ሀፊ እሺ አባቴ ሰላም ሁኑልኝ። የሳምንት ሰው ይበላል። ኔክስት ዊክ እንገናኛለን። እሺ አሜን። ደህና ደሩ። መልካም ሰላም ደሩልኝ። እሺ ቾይ አንቺን በርቺልን። እያየው ነው በደንብ በርቺልን። ስለማይመለከተኝ ነው ብዙ ላይክ ማለት አዎ ችግር የለው። እሺ በቃ ደህና ደሪልኝ። ቻው ቻው። እሺ ሰላም ሁኑልኝ። ደህና ደሩልኝ።